አይመለከተኝም ከኛ ጋር የሚሰሩ የጤና ባለሙያዎችም እንደነገሩኝ ከሆነ እጄ ላይ ጫና ሊያበዛ የማይችል እንዲሁም ቀለል ያሉ ነገሮችን መስራት እንደምችል መተኛቴም እኔ ላይ አይምሮዬ ላይ የሚፈጥረው ችግር እንዳለ እንዲሁም ነግረውኛል። እንኳን አይደለም ሽጉጥ ያላንተ የሚሰጠኝ እንኳን ሽጉጥ ማለት ነው አርቲፊሻል እንኳን ራሱ የልጆች እንኳን መጫወቻ እንኳን ይዘው ያቀም ልጅ ከታምቶ አትሳቃለ ልጆትን እንደ እቃ ነው የሚያዩት ማለት ነው። ናግባ እሺ ባክህ ምንም አታርገኝ ባክህ በሚካኤል ይጃል አንተ ተነስ ወደዛ ባክህ ምንም አታርገኝ ምን ሆነ አንተ ተነስ ወደዛ ባክህ ልጅ ባክህ ኧረ ባክህ ወይ ምን አይነት ደግሞ እዚህ ቦታ ላይ ምን ሊሆን ነው የመጣሁት እንደው ምንም ምን ኧረ ባክህ ልጅ ባክህ ችግር የለውም ውስጥ ገብተን እናወራለን አንድ ላይ ሆነ ችግር የለውም እንኳን አይደለም ሽጉጥ አንድ ነገር ዱላ እንኳን ራሱ ሰው ላይ ዘርግቶ እንኳን አይደለም ሽጉጥ እንደ ወንጀለኛ ረከው ልጅ ከእርሶ ጋር እንደሚሰገናኝ ሻቀ እንደው ምናልባት አንድ የምጠራጠረው ያ ጓደኛው ከሆነ አንድ ጓደኛ አለው እሱ ምናልባት ከሆነ አው እኔም የምፈልገው እሱ ነው ጨዋታውን እርሶ ራሱ ተጀመሩልኝ ጥሩ ዳዊትን አይደለም የሚሉት ስለ ዳዊት አይደለም የሚያወሩት ይሄ ነው አንተ ነህ ልጅ ነው ወንጀለኛ ረከው እሺ አንተ አው ያራን ማን ነው ወንጀለኛ ረከው እንዴ ኤፍሬምና ሌላ ማን ሊሆን ይችላል በቃ እኔ ፈልግ አይደለም ዝም ለምደብቅ ፈልጌው አይደለም ማለት ፈልጌው አይደለም ማለት ነው ማለት ነው በቃ እውነቱን እንዳልናገር ፈረው በቃ ምን ላርግሽ ለምንድን ነው የምትፈራው ስራዬን እንዳላጣ ፈረው በቃ እኔ መነጋገር ብቻ ነው የምፈልገው ከዛው ውጪ እኔ ምንም አልፈልግም እንግባ ወደ ውስጥ እንግባ ማላቆ ሰፈር ባክና አረንዶ ማለት ሴት ነኝ አረ ባክ በጣም እኮ እኔ እኮ ምንም አላደርኩትም ጥያቄ ብቻ ነው የምጠይቀው ምን ይሁኑ ነው ኖ አይ በይቅርታ ማን ተላለፈ ኑ ግቡ ምንድነው የሚለምኑኝ እኔ አልፈልግም ያንተ ጓደኛ ያንተ አብሮ አደግ ወንድሜ የምትለው ሰው ነው እኮ የኔን ወንድም ከስንት ጉድ ያወጣኝን ወንድሜን እኮ ነው ተኩሶበት ምን ሆነ ነው ተነሱ መጀመሪያ ነበር መጠንቀቅ ይሰሙኛል ስላለቀሱ ብቻ ነው ያልተወጡም አባክን ካሜራውን አጥፋልኝ ጥሩ አንተ እነ ኤፍሬም ቤት ከመጣሁኝ 7 ቀን 8 ቀን ሆኖኛል እያልከ ነው እርሶ ደግሞ ከመጣ እናንተ ቤት ከመጣ 5 ቀን ሆኖታል ነው እያሉኛል ከኤፍሬም ጋር ለመጨረሻ ጊዜ ተነጋገራችሁት መቼ ነው ንገረኝ ይሄው ሚካኤልን እልሃለሁ እየሰማኝ ነው ይሄው ሚካኤል ነው ምን እልሃለሁ ነው ከፈልክ ይሄው ሳምንት አልሆነ 7 ቀን 8 ቀን ቢሆንም ከሱ ጋር ከተገናኘ አሁን ያለንበት ግቢ እንደነገርኳችሁ ዳዊትን ኢንተርቪው ያደረግንበት ቦታ ነው ይሄ ቦታ እንግዲህ ለቀረጻ ሰዎችን ለማወጣጣት እንግዲህ ብለን ያዘጋጀ ነው ደህንነቱ የተጠበቀ ቦታ ነው ማለት አንተን ማሳደድ እንደሚጀምርና አንተን መግደል እንደሚፈልግም ነግሩኝ ነበር ከዚህ በፊት ከቤቶት መሳሪያ ተገኝቷል ይሄ ማለት ምንድነው በመሳሪያ በመደበቅም እንግዲህ መሳሪያው የማን እንደሆነ የምን እንደሆነ ጓደኛ ነው እንጂ አንድ ጓደኛ አለው ምናልባት እሱ ጋር ካለ እንጂ እኔ ልጅ ጭራሽ ምንም መሳሪያ የሚባልም የለውም እኔ ከየት እንዳመጣው ራሱ አለ አረባኮት እኔ ራሱ እንድጣራልኝ ይፈልጋለሁ ያደራ ልጅ እኮ ነው እናትየዋ ታማ ሆስፒታል ናት ያለችው እቺኛዋም እንደዚህ ሆናለች እንዴት ተረጋግተው ቀድም ለኔ ሲነግሩኝ የነበረውን ነገር ተናገሩ በማን መስቀ አትሳቅም ወደዛ አረ ስርዓት ያዙ ባኮት ስርዓት ያዙ አረባኮትን ስርዓት ያዙ ሰላም ጤና ይስጥልኝ ውድ የሚክሾው ቤተሰቦቻችን እንደምን ቆያችሁ እንግዲህ ወደ ቤተሰቦች ዛሬ በዚህ ሰዓት የተገኘሁት እንግዲህ ለእናንተ አንዳንድ ስለ ነገሮች ስላሉት ሁኔታዎች እንግዲህ ለእናንተ ገለጻ ለማድረግ ያክል ነው ወደ ቤተሰቦች እንግዲህ ከዚህ ቀደም በነበሩን ቪዲዮዎቻችን እንግዲህ እንዳያችሁት ያው ወንድማችን ናቲ አደጋ ደርሶበት ነበር ያው አደጋ ደርሶበትም እንግዲህ በወጥመድ ሚዲያችን ለማስተላለፍ እንደሞከር ነው ያው ያለበትን ሁኔታ እንግዲህ ለማሳየት ሞከረናል ወደ ቤተሰቦች ናቲ አሁን ላይ እግዚአብሔር የተመሰገነ ይሁን በጣም በመልካም ጤንነት በጥሩ ጤንነት ላይ ነው የሚገኘው ያው ለእናንተ ያለውን ነገር እንግዲህ በወጥመድ ሚዲያ ስለሱ ጤንነት እንግዲህ አሳይተናችኋል ማለት ነው ወደ ቤተሰቦች ወንድማችን ናቲን እንግዲህ የኛ ባሎች አስፈላጊ የሆነ ሕክምና እርዳታ ያደረጉለት ይገኛሉ ከዚህም ባለፈ ደግሞ የእህቱም የናቲም እህት ካሉት እህቶች መካከል የሱ ታናሽ የሆነችው ለቤቱ ደግሞ የመጀመሪያ የሴት ልጅ ሊሆነችው ማለት ነው ያው የመጀመሪያ ልጅ ናቲ ቢሆንም ግን በሴቶች ደረጃ ደግሞ ከናቲ ቀጥሎ እሷ ነች የመጀመሪያ ሴት ልጅና ከሷ ጋር ነው አሁን የሚገኘው ማለት ነው እሷ አብራው እያስተማመችው ትገኛለች ማለት ነው ወደ ቤተሰቦች እንግዲህ ያው አንዳንድ ነገሮችን ገለጻ ለማድረግ ያክል እንግዲህ ወደ ቤተሰቦች አንዳንድ እየሰራናቸው ያሉ ስራዎች አሉ ከነዛም መካከል እንግዲህ ናቲ ላይ ይሄን
ችግር ይህንን ጉዳት እንዲፈጸም ዋነኛ ተጠርጣሪ ዋነኛ እጃቸው አለበት ብለን የምናስባቸውን ሰዎች እንግዲህ በቁጥጥር ስር ለመዋል የተለያዩ ስራዎችን እየሰራን እንዳለ የሚታወቅ ነው። እንግዲህ ውድ ቤተሰቦች አሁን የምንገኘው እንግዲህ የወይዘሮ አለም እንዲሁም ደግሞ የሃና በቁጥጥር ስር መዋልን ለእናንተ ለመናገር ነው እዚህ ቦታ ላይ የምንገኘው ማለት ነው። ውድ ቤተሰቦች ያው እንደነገርኳችሁ እና ደግሞ እናንተም እንዳያችሁት እንግዲህ ከዚህ ቤት በነበረው ቀረጻ ኤፍሬም ናቲ ላይ ተኩሶበት እንግዲህ እኛም የኛ አባሎችን በቦታው የነበሩ የኛ አባሎችም እንግዲህ የናቲን ነፍስ ለማትረፍ በሚሯሯጡበት ሰዓት እንግዲህ ኤፍሬም እንዳመለጠ ያያችሁት ነው። እኛም እንግዲህ ከዛም በኋላ በነበረው ቀረጻችን እንግዲህ እሱን ለማፈላለግ ባደረግናቸው ስራዎች እንግዲህ አይታችኋል፣ አምልጦ ነበረ። ከዛም በመቀጠል እንግዲህ ከኤፍሬም ጋር እንግዲህ ግንኙነት አላቸው ብለን የምናስባቸውን ሰዎች እንግዲህ ስናጣራ ስለነሱ ስንፈትሽ ቆይተናል። በስተመጨረሻም ደግሞ የኤፍሬምን ፍቅረኛ እንግዲህ በቁጥጥር ስር አውለናት እንግዲህ አንዳንድ ነገሮችን ከሷ ለማወቅ ችለናል ማለት ነው። ወደ ቤተሰቦች ያው እንደነገረችን ከሆነ ወደ አቃቂ አካባቢ የሚገኝ አንድ የቤተሰቦቿ ቤት እንዳለና ኤፍሬምንም እንግዲህ እዛ ሄዶ እንዲደበቅ እንዳረገችው ነግራን ነበረ። ከዛም በኋላ ያው ነገሮችን ሳናጣራ እንለቃትም እሷም የወንጀለኛ ተባባሪ እንደሆነች ግልጽ ስለሆነ ይህንንም እንዳለቀቅናት የሚታወስ ነው። እሷም በነገረችን መረጃ መሰረት እንግዲህ የኛ አባሎች ወደ ቤተሰቦች በቦታው ሄደው ይህንን ሰው አተውታል። እሷ ያለችን ግቢ እሷ የመራችን ግቢ ላይ እንግዲህ እውነትም በእርግጥም የቤተሰቦቿ ቤት ነው። ቤቱ ለረጅም ጊዜ ተዘግቶ የቆየ ነው። አካባቢ በጣም ጨር ያለ ቦታ ነው። ወደ ቤተሰቦች የሰው ዘር ራሱ ዝር የማይልበት እስኪመስል ድረስ እንግዲህ በጣም ጨር ያለ ለብቻ ወጣ ብሎ የተሰራ ግቢ ውስጥ ነው እንግዲህ ይህን ሰው ደብቄዋለሁ ብላን የነበረው። እኛም ስንሄድ እንግዲህ ያገኘ ነው ምንም ነገር የለም ማለት ነው ወደ ቤተሰቦች። ምክንያቱም እኛ መምጣታችንን አውቆ ይሁን ሳያውቅ አላውቅም ወጥቷል ማለት አምልጧል፣ ከቦታው የለም ማለት ነው ወደ ቤተሰቦች። ስለዚህ እኛም ያደረግነው ነገር ምንድነው? ከዛ በመቀጠል እንግዲህ የወሰድነው አንድና አንድ እርምጃ ምንድነው? ሃናን እንዲሁም ደግሞ ወይዘሮ አለምን በቁጥጥር ስር አውሎ እንግዲህ ስለሱ ስለ ኤፍሬም መጠየቅ ነው ማለት ነው። እንግዲህ ወደ ቤተሰቦች አሁን እነዚህ ሰዎች ከኛ ጋር ነው የሚገኙት። በመጋዘን ሆነው እንግዲህ ከአባሎቻችን ጋር እንግዲህ አንዳንድ የማወጣጣት ስራዎችን እየተሰራ ይገኛል። የተለያዩ ከኤፍሬም ጋር ግንኙነት አላቸው ተብሎ የሚታሰቡ ሰዎችንም እንግዲህ እየፈለግን እያደንን በቁጥጥር ስር እየዋለን እንገኛለን። ከዚህም በመቀጠል እንግዲህ ኤፍሬምም ያው አንድ የልብ ጓደኛ እንዳለው ሰምተናል። እሱንም እንግዲህ በቁጥጥር ስር ለመዋል የተቻለንን ነገር እየሞከረን ያለ ነው። እንግዲህ ወደ ቤተሰቦች እንደሚታወቀው የናቲ ወንድማችን ጉዳይ በጣም የከረረ ጉዳይ ነው። ምክንያቱም ናቲ ወንድማችን እንግዲህ ለኔ ብሎ ነው ለዳኒ ለብቻዬ መስራት ያለብኝን ስራ እንግዲህ እሱ እኔ ያለሁ ዳኒ አንተ ሌላ መስራት ያለበት ስራ ስላለ አንተ ስራ ብሎኝ በነበረበት ሰዓት ላይ ነው እንግዲህ ይሄ ነገር የተፈጠረውና ይህንን ነገር ደግሞ በዝምታ የማልፈው ነገር አይደለም። ወንድማችን ናቲ ያለበትን ሁኔታ እንግዲህ በግልጽ ለማሳወቅ ያክል ወደ ቤተሰቦች እዚህ ቦታ ላይ አመጣውና እንግዲህ እንደነገርኳችሁ በወጥመድ ሚዲያም እንግዲህ ባስተላለፍነው ቪዲዮ ላይ እንግዲህ እንዳያችሁት የናቲም እህት እዚሁ ከኛው ጋር ትገኛለች። ስራዋን ትታ የስራ ገበታዋን ትታ እንግዲህ ረጅም ቀናቶችን ከኛ ጋር 2 እና 3 ቀናቶችን እንግዲህ ከኛ 2 3 4 ቀናቶችን እንግዲህ ከኛ ጋር ቆይታለች። ወደ ቤተሰቦች እሷም ወደ ስራዋ መመለስ ስላለባት እንግዲህ ያለውን ነገር ናቲም ወደ ስራ የሚመለስበትን መንገድ ሁሉንም ነገር ክሊር አድርገን የምናወራበት ሰዓት የደረሰ ይመስለኛል። አጠር ያለች ቆይታ እዚህ ቦታ ላይ እናደርጋለን። እስከዛው አብራችሁን ቆዩ። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው እንደነገርኳችሁ እዚህ ቦታ ላይ እንግዲህ ናቲን እንዲሁም ደግሞ የናቲን እህት እንግዲህ በወጥመድ ሚዲያ እንግዲህ ባስተላለፍነው ቪዲዮ ላይ እንግዲህ ያያችኋት የናቲን እህት ህይወትን እንግዲህ እዚህ ቦታ ላይ ይዣት ተገኝቻለሁኝ። ምንድነው አሁን እዚህ ቦታ ላይ የመገኘታችን ዋናው ነገር ናቲም ስላለበት ሁኔታ እንዲሁም ደግሞ ስለ ህይወትም አንዳንድ ነገሮችን ለማውራት ነው እዚህ ቦታ ላይ የተገኘ ነው። ምንድነው ወንድሜ ናቲ አሁን በጣም በመልካም ጤንነት ላይ እንደሚገኝ የምናውቀው ነገር ነው። ስለዚህ እሱም
እኛም ቴኬር እንደምናደርገው አውቀሽ አንቺም ደግሞ ወደ ተውሹ የስራ ገበታሽ እንግዲህ እንድትመለሺ ለማስማማት ያክል ነው። ናቲም እንግዲህ እህቴን ማውራት ያለብኝ ነገር አለ ለእህቴ ምላትም ነገር አለን ብሎ ከካሜራ ጀርባ ነግሮኝም ስለነበረ ነው አሁን በሚኪ ሾው እንግዲህ እንደ አዲስ አምጥቼ ያቀረብኳችሁ ማለት ነው። ናቲ እስቲ አንዳንድ ነገር በል። እንግዲህ ውድ ተመልካቾቻችን ከኛ ጋር የሚሰሩ የጤና ባለሙያዎችም እንደነገሩኝ ከሆነ እጄ ላይ ጫና ሊያበዛ የማይችል እንዲሁም ቀለል ያሉ ነገሮችን መስራት እንደምችል መተኛቴም እኔ ላይ አይምሮ ላይ የሚፈጥረው ችግር እንዳለ እንዲሁም ነግረውኛል። ውድ ተመልካቾቻችን ይበቃኛል፣ ይሄን ያክል ጊዜ አርፍ ያለሁኝ። አሁን ወደ ስራ የምመለስበት ትክክለኛው ጊዜ ነው። ከመቼውም ጊዜ በላይ አሁን ላይ ወደ ስራ መመለስ እንዲሁም ያልፈቷቸውን ብዙ ችግሮችን ለመፍታት ከዚህ የተሻለ ጊዜ አለ ብዬ አላስብም። ተመልካቾቻችን እንግዲህ አሁን እዚህ ጋር የተገኘ ነው አንደኛው ምክንያታችንም እህቴን ማለትም ህይወቴ ስላት እንዲሁ እንደቀላል እንደመስላችሁ ተመልካቾቻችን ለኔ እውነትም ህይወቴ ስለሆነች ነው። በጣም መወዳት በጣም ማከብራት እህቴም ስለሆነች ነው። ታናሽ እህቴ ብቻ አይደለች ለኔ እንደ እናቴም ጭምር ነች። ተመልካቾቻችን አሁን ላይ እሷን አመስግኜ ወደ ቀድሞ ህይወቷ እንዲሁም ወደ ስራዋ እንድትመለስ በእናንተ በውድ ተመልካቾቻችን ፊት ለመጠየቅ ስለፈለኩኝም ነው። እህቴ እንግዲህ እስካሁን ድረስ ለሰጠሽኝ ጊዜ ስለተንከባከብሽኝ ከጎኔ ስለነበርሽ ሰቃይን እንደ ሰቃይሽ አይተሽ አብረሽ ተሰቃይ ስለነበር በጣም ላመሰግንሽ እፈልጋለሁ። ነው እንደዛ አትበለኝ፣ ወንድምሽ ነኝ አውቃለሁ። ምንም እኮ አላረኩልም። ይኸውልህ አብሬን ነው የቆየሁት አይደለ? አሁንም ባልሄድ እኮ ደስ ይለኛል ብንከባከብ፣ ግን ያው ሂጂ ካልከኝ እሄዳለሁ፣ ችግር የለውም። ግን አንተ ደህና መሆንን እርግጠኛ ነህ? እኔ ደህና ነኝ፣ በጣም ደህና ነኝ። በጣም ሰምተሻልም ደግሞ አይደል ዶክተሮቹ መጥተው ሲያወሩ? እሱማ ሰምቻለሁ፣ ግን ታውቃለህ በቃ እኔ እንጃ አላውቅም። እንደዚህ ሆነ ሳይ አልቻልኩም። አይተዋል እንዴት እንዳለ ይገባኛል። በጣም ደህና ነኝ አሁን ላይ። እውነቴን ነው የምልሽ። ምን ይላንቺ ሲጀምር ማዋሸሽ ነገር የለም። ይሄን ነገር በደንብ ታውቂያለሽ። አሁን እንድትሄጂ የምፈልገው ለምን እንደሆነ በነገራችን ላይ ሁልጊዜም አብረሽኝ ብትሆኚ በጣም ደስተኛ ነኝ። ይሄንን ታውቂያለሽ። ጀስት ግን አንቺም እየሰራሽ ነው የምትኖሩ በደንብ አውቃለሁኝ። እንዲሁም ደግሞ ነገሮችን አሁን ላይ ከመዋከብ ወተን በተረጋጋ ሁኔታ መስራት መቻል አለብን ብዬ አስባለሁ። እናታችን ምንም የምታውቀው ነገር የለም። ይሄን ነገር እስከመጨረሻው ባታውቅ ደስ ይለኛል። ጀስት ግን አላውቅም፣ ብቻ ተነጋግረን ትወቅ አትወቅ የሚለውን ነገር እንወስናለን። ለውድ ተመልካቾቻችን የምናሳውቅ ይሆናል። አሁን ግን አንቺ ወደ ራስሽ ህይወት እንድትመለሽ ይፈልጋሉ። ራስሽ ላይ በደንብ ረፍት እንድታደርግ ይፈልጋሉ። ሰሞኑን በጣም ከኔ ጋር ተሰቃይተሻል። የሚያስፈልግሽ በጣም አንተ ካልክ ሄዳለሁ፣ ችግር የለውም። ግን ስራ ካንተ አይበልጥብኝም፣ ታውቃለህ አይደለ? አውቃለሁ። ግን ቢሆንም በቃ አሁን ወደ ስራሽ ተመለሽ እሺ፣ ለኔ ብለሽ ማለት ነው። አሁን በጣም ደህና ነኝ። በጣም ደህና ነው። ይኸውልሽ በቃ ለአንተ ነው አደራ የምሰጠው ወንድሜን። በቃ እሱ የሆነ ነገር ቢሆን አልችልም። በቃ ከዚህ በኋላ ምንም ነገር እባክህ በቃ እንጃ መቋቋም አልችልም። ይህም ማለፍ ከብዶኛል። ፈጣሪ ተመሰገነ ይሁን፣ እግዚአብሔር ይመስገን አሁን ደህና ነው። ግን ያው ከዚህ በኋላ ምንም ነገር በቃ እኔ እንጃ አላውቅም። ሌላ ነገር እንዳይመጣ እባካችሁ በቻላችሁት አቅም ራሳችሁን ጠብቁ። ያው ስራውን ስለምትወደው ነው እንጂ አቁም ብልህ እንደምታቆመው አውቃለሁ። ግን እንደዛ አይደለህም። ምክንያቱም እዚህ ቦታ ለመድረስ በጣም ብዙ ነገር አሳልፋለሁ አውቃለሁ ወንድሜና ያው አቁም አልልህም መቼም። ግን በርታ በቃ እግዚአብሔር ይረዳሃል። እና እናንተም በቃ ወንድሜን ጠብቁልኝ እሺ። እሄዳለሁ፣ ችግር የለውም። ማለት እኔ እንጃ በጣም እያስቀናችሁኝም ጭምር ነው አሁን ያለሁት። ለምን ያው ሁላችንም እህት አለን። የኔም እህት እናቴ ታስታውሳለህ፣ እንደዚሁ ነው የተፈጠረው ነገር። እኔ ሌላ ምንም ማለት አልችልም። ምክንያቱም እንደዚህ የሰው ፍቅር ማግኘት፣ እንደዚህ የቤተሰብ ፍቅር ማግኘት፣ እንደዚህ መወደድ ማለት በጣም ትልቅ ጸጋ ነው። ግን እኔም ቃል ልገባልሽ የምፈልገው ነገር ምንድነው፣ እህታችን ህይወት አንቺም ምንም እንድታስብ አልፈልግም። ስራሽን ስሪ። የሱም ጤንነት ከዚህ በኋላ ዶክተሮቻችን እንግዲህ አማክረን ወደ ስራ መግባት ይችላል ብለው ከፈቀዱልን ብቻ ነው ልናስገባው የምንችለው እንጂ ገና ለገና እሱ ስለፈለገ ብቻ አይደለም። ይሄ ነገር ግልጽ ነው። መቼም ሐኪሞች እንግዲህ ስራቸውን የሚሰሩትን ያውቃሉ። የሰው ህይወትን እንግዲህ በእጃቸው ይዘው መኖር የሚችሉ አይነት ሰዎች ናቸው። ስለዚህ እነሱ የሚሉንን ነው የምናምነው ከፈጣሪ ቀጥሎ እዚህ ምድር ላይ ማለት ነው። መተው ነበረ በነገራችን ላይ እና እንትን እያልኳቸው አንተ በወጣህበት ሰዓት መተው እያወሩኝ ነበር እና ደህና እንደሆንኩኝ ምናምን ነገር ነግሮኛል። ለዛ ነው አሁን
እህቴም ወደ ስራዋ ተመልሳ እኔም ወደ ስራዬ መመለስ አለብኝ ብዬ ወሰንኩኝ። አዎ ልክ ነህ። አይ እኔም ሰምቻለሁኝ እንደዚህ አይነት ነገሮች እንዳሉ ሰምቻለሁኝ። ግን እስቲ አንድ ላይ እንማከርበትና ሁላችንም ተሰብስበን እንማከርበትና ያንተን ወደ ስራ መመለስ እንግዲህ የዛ ሰዓት ላይ የምንወስን ይሆናል። ግን መጀመሪያ የዶክተሮቻችንን የመጨረሻ ውሳኔ እንስማ። የመጨረሻ የሚያደርጉልን ምርመራ ይኖራል። እሱን እንትን ብለን ተረጋግተህ ይገባኛል። በጣም ፈልገሃል። ብዙ ጊዜህን በስራ ያሳለፍ ከልጅነት ጀምሮ በስራ ያሳለፍክ ሰው ነህ። አይደለም አንድ ሳምንት ይቅርና ለአንድ ቀን ለአንድ ደቂቃ ራሱ መቀመጥ የማትፈልግ ሰው እንደሆን ካውቃለሁኝ። ግን ደግሞ መጀመሪያ ጤና ይቀድማል። አንቺንም ደግሞ እዚህ ድረስ ካለሽበት ቦታ እዚህ ድረስ መተሽ እንግዲህ ናቲን በመንከባከብ ከጎናችን ስለሆንሽ እኛም በጣም እናመሰግና። አውቃለሁ ግዴታሽ ነው አውቃለሁኝ። ግን ደግሞ ጊዜው እንደሚታሰቡ አይደለም ማለት ወንድም እህቱ ላይ፣ እናት ልጇ ላይ፣ አባት ገዛ ሴት ልጁ ላይ የሚጨክንበት ጊዜ ላይ ያለ ነው እና እንደዚህ አይነት የቤተሰብ ፍቅር ማግኘት ማለት በጣም ከባድ ነው። በጣም ማለት ነው። ምክንያቱም እየደረሰብን ያለው ነገር ስለሆነ ሁላችንም የምናውቀው ነገር ነው። በስተመጨረሻ እንግዲህ ንግግራችንን እናቋርጥና ውድ ቤተሰቦች እንግዲህ ያው እህታችን ህይወትን እንግዲህ እንወድሻለን፣ ያው ፈጣሪ ቸር ያጋጥምሽ እያላችሁ እንግዲህ ኮሜንት ላይ እንግዲህ ስሟን እየጠራችሁ እንድታመሰግኑልን በአክብሮት ተጠይቃለሁ። ምክንያቱም ናቲ ወንድማችን አሁን ላለበት ሁኔታ እንዲበቃ ዋናውን የአንበሳውን ድርሻ ትወጣለችን ብለን ስለምናስብ ማለት ነው። ምክንያቱም እሷ ኢሞሽናል በሚሆንበት ሰዓት ላይ እሷን ፊት ለፊቱ ካየ እሷ ስታረጋገው በጣም ነው የሚረጋጋው። በጣም ነው የሚገርመው በእውነት መቅረጽ ችለን ብናሳያችሁና ብንቀርጸን ለእናንተ ወደ ካሜራ ፊት ለፊት ብናወጣው ደስ ይለን ነበር። ግን ደግሞ ያው ያልሆነም። ግን አሁን ዋናው ነገር የናቲ ወደ ጤና መምጣትና የህይወት ወደ ስራ መመለስ ስለሆነ እስከዚህ ድረስ አብረሽን ስለነበርሽ ከልብ እናመሰግናለን። ውድ ቤተሰቦች እንግዲህ እኛም በተለያዩ ፕሮግራሞች እንግዲህ በድጋሚ እንደምንመጣ ላሳውቃችሁ እወዳለሁኝ። ያው የያዝናቸውን ኬዞች እንግዲህ አጠናክረን እንቀጥላለን። የምናረጋቸውን የምርመራ ስራዎችንም በዚሁ እየሰራን እንቀጥላለን ማለት ነው። ሰላም ጤና ይስጥልኝ ውድ የሚክሾ ቤተሰቦቻችን በድጋሚ ተመልሻለሁኝ። ሀና ጋርም እንግዲህ ያለንን ጉዳይ ያው አሁን ለጊዜው ትንሽ ገታ እንዳረኩት ይታወቃልና ምክንያቱም ያው አንገብጋቢው የኤፍሬም ጉዳይ አሁን ላይ ትኩረት ሰጥተነው ልንሰራ የሚገባው ጉዳይ ስለሆነ ነው። ውድ ቤተሰቦች አሁን እዚህ ጋር የተገኘ ነው እንግዲህ ከአንድ እንግዳ ጋር ነው። እንግዳ ባይባልም ያው ነገሩን በስነ ስርዓት እንደሚያውቀው ነው ከሱም ከካሜራ ጀርባም እንግዲህ የሰማሁት ነገር ማለት ነው። ያው ከአንዳንድ ነገሮችን ለማውራት ሞክረናል፣ ግን በግልጽ ያወራናቸው ብዙ ነገሮች የሉም። ስለዚህ ውድ ቤተሰቦች አሁን በካሜራ ፊት ለፊት በእናንተ ፊት ለፊት ከዚህ ሰውዬ ያው እናንተም ስላላወቃችሁት ራሱን ከማስታወቅ ጀምርና ያሉትን ነገሮች በግልጽ የምነጋገር ይሆናል ማለት ነው። ረጅም ደቂቃና በዛም 20 ደቂቃ ቢበዛ 25 ደቂቃ ቢሆን ነው እዚህ ቦታ ላይ የምንቆየው። ስለዚህ በፕሮግራማችን እየተከታተላችሁ አብራችሁን ቆዩ። እሺ የኔ ወንድም መጀመሪያ ራስን በማስተዋወቅ እንግዲህ ለቤተሰቦቻችን ንግግራችንን እንጀምር። ያው ዳዊት ይባላል ስሜ። ዳዊትን ወደዚህ ቦታ ላይ ኢንተርቪው ለማድረግ እንግዲህ ለማምጣት ስሞክር ሁሌም እንደምናደርገው ሰላማዊ በሆነ መንገድ እንግዲህ ተነጋግረን ነበረ። ነገር ግን ወደ ቤተሰቦች ያው እንደሚታወቀው አብዛኛውን ጊዜ አንዳንድ ሰዎች ካሜራ ፊት ለፊት መቅረብን በጣም ይፈሩታል። ያንንም ከግምት ውስጥ በማስገባት እንግዲህ ያን ያክልም ኃይል አልተጠቀምንም እንደሌሎቹ። ግን ደግሞ ያው አልተስማማም ነበረ ግን ማድረግ ያለብንን እኛ አድርገን እንግዲህ ወደዚህ ቦታ ላይ አምጥተ ነው ከሱ ጋር ለመነጋገር እዚህ ተገኝተናል ማለት ነው። እሺ ዳዊት መቼም ለምን እንደያዝንህ የገባህ ይመስለኛል አይደለ? ላናግርህ የፈለኩት ለምን እንደሆነ የገባህ ይመስለኛል። አዎ ነግረኛል እኮ ያው ስለ ጓደኛዬ ልጠይቀኝ ነው የመጣው አይደል? አመሰግናለሁ። ስለዚህ ይኸውልህ ምንም ረጅም ደቂቃ እዚህ ቦታ ላይ ማባከን አያስፈልግም። ስለዚህ እያንዳንዱን ነገር በግልጽ እንድትነግረኝ እፈልጋለሁ። ኤፍሬም ምን አይነት ሰው እንደሆነ ለምን እንደዚህ አይነት ነገሮችን እንዳደረገ መቼም ያደረገውን ነገር ነግሬሃለሁኝ ከካሜራ ጀርባ። አሁን መድገም ካስፈለገኝም ልደግምልህ እችላለሁ። ግን ደግሞ ጊዜ ማባከን ነው የሚሆን። ያደረገውን ነገር ከዚህ በፊት ስለነገርኩ ለምን እንደዚህ ሊያደርግ እንደሚችል ከዛ በፊት ደግሞ ስለ ማንነቱ ብትነግረኝ አንተ ነህ መቼም የቀረበው ጓደኛውና ያለውን ነገር በደንብ ታውቃለህ ብዬ ስለማስብ ከአንተ መስማት እፈልጋለሁ ስለ ኤፍሬም ሁኔታ። ያው ቅድም እንደነገርኩ ነው ኤፍሬም ማለት ለእኔ አብሮ አደግ ጓደኛዬ
ያው ረጅም ጊዜ ሆኖናል ከሱ ጋር እንግዲህ በጓደኝነት። ረጅም ጊዜ ማለት ከልጅነታችሁ ነው? አብሮ አደግ ማለት እንግዲህ ከልጅነታችሁ ጀምሮ አንድ ላይ ያደጉ ጓደኛሞች ማለት ነው? አዎ ከልጅነታችን ጀምሮ። እሺ። እንደ አጋጣሚ ሆኖ ያው እኔም በአንድ አጋጣሚ ከሰፈር ለቄ ነበርና ያው ሰፈር ቢያለያየንም ያው ተመልሰን መገናኘታችን አይቀርም። ስቲል እስካሁን ድረስ አንድ ላይ ነን፣ የምንገናኘው አንድ ላይ ነው። ተጠፋፍተን አናውቅም። በየቀኑ የምንደዋወል እንግዲህ የረጅም ዓመት ጓደኛሞች ነን እኔና እሱ። አሁን ያው እንደነገርከኝ ይሄ ነገር ሲፈጠር ግን ያው እኔም ማለት ኤፍሬም አስቸጋሪ እንደሆነ አውቃለሁ። ለእኔ አዲስ ነገር አይደለም። አስቸጋሪ እንደሆነ ስትል ምን ማለት ነው? አሁን እኔ ያልኩህ እንግዲህ ማስቸገር ሳይሆን ወጣ ያለ ነገር ነው እኛ አባል ላይ አድርሶ የሄደው። ይሄ ማስቸገር ብለን ልናልፈው የምንችለው ነገር አይደለም። ምን መሰለህ አሁን ኤፍሬም አስቸጋሪ ልጅ ነው ስለ ብዙ ነገር አድርጓል። ብዙ ነገር ኢቭን ሰፈር ውስጥ የሚያደርጋቸውን ነገር ተውና ውጪ እንኳን አንድ ላይ ሆነን የሚያደርጋቸው ነገሮች እኔም ይከብደኛል ብናገረውም። ያው እንደ ጓደኝነት እንደ ወንድም ብናገረውም የሚመለስ ልጅ አይደለም ማለት አልገባኝም። እስቲ ግልጽ አድርገው። አስቸጋሪ ልጅ ነው ብለሃል፣ ብናገረው ምን አልገባኝም። ነገሮች ሆነ ሽፍንፍና አድርገህ ነው እያወራህ ያለው። እስቲ ገለጽ አድርገው። አሁን ከነገርከኝ አንጻር የሰራው ስራ ለእኔ አዲስ ነገር አይደለም ነው የምልህ። ምክንያቱም ከዚህ በላይ መጥፎ ነገሮችን ሲያደርግ ቆይ አልገባኝም። ከዚህ በፊትም ሰው ላይ ተኩሶ ያውቃል? እንደዚህ ነው እያልከኝ ያለው? እሱን አይደለም የምልህ። ጓደኛዬ የሚያደርጋቸው ነገሮች ከዚህ በፊት የሚያደርጋቸው ነገሮች ለኔም የሚከብዱ ነገሮች ስለሆኑ ይሄን ነገርም እኔ ለየት አድርጌ አላየውም ነው የምልህ። ከሚሰራቸው ስራ አንጻር ነው የምልህ። ሌላውን ተውና ኢቭን እኔ ላይ እንኳን ላደረገው ነገር ምንም የማይመስለው ልጅ ነው። ከዚህ በፊት ፍቅረኛዬን የገዛ ፍቅረኛዬን ነው እንግዲህ እንደ ሕፃን ልጅ እኔን አታሉኝ ከፍቅረኛዬ ጋር ብዙ ነገር ሲያደርግ የነበረው ማለት አልገባኝም። ያው ምን እንዴት ከዚህ በላይ ምን ብዬ ማስረዳ? ከገዛ ፍቅረኛዬ ጋር አድሯል እያልኩ ነው። ከዚህ በፊት ምንም ከዚህ በላይ እንግዲህ ምን መጥፎ ነገር ምን አለ ከዚህ በላይ? ያው የረጅም በሰዓቱ ታዲያ አንተ ምን አደረግሽ? ምን ላደርግ እችላለሁ ማለት እሷ ፈቅዳ ወዳ ያደረገችው ነገር ነው። እኔ እስኪመስለኝ ድረስ እንደዛ ነው ለኔ የሚመስለኝ። ምክንያቱም እሱ እንግዲህ እንደነገርኩ ባህሪዎቹን በደንብ ማቅሰው ነው። እንግዲህ ቤተሰብ የማያከብር ልጅ ከሱ ምን ልጠብቅ ይችላል? ማለት ቤተሰብ የማያከብር ልጅ፣ ይቅርታ እዚህ ጋር ላስቆመህና ምን መሰለህ፣ እኔ ልክ ነህ። በጣም ግንፍል ያለ ትንሽ ነገሮችን ተረጋግቶ ማየት የማይችል አይነት ሰው እንደሆነ ተረድቻለሁም። እኛም ጋር መጥቶ ያሳያቸው ባህሪዎች ስለሱ ለመገመት እንግዲህ ከዚህ በላይ ማወቅ አያስፈልግም። አይደለውም እኔ ይቅርና ከካሜራ ጀርባ እንኳን ያለውን ነገር የማውቀው ውድ ቤተሰቦቻችን እንግዲህ ስለ ኤፍሬም ያለውን ነገር እንግዲህ በካሜራ በምንቀርጽላቸው ነገር ምክንያት ራሱ ስለሱ የሱን ባህሪ ይገምታሉ። በጣም ቀላል ነው ባህሪ መገመት። በነገራችን ላይ አንድን ሰው ትንሽዬ ሁኔታ አይተ ማለት ነው። ግን ደግሞ እንደዚህ አይነት ነገር ማድረግ ቀላል አይደለም። በዛ ላይ ደግሞ ቤተሰቡን የማያከብር ስትል ለእናቱ ያለውን ነገር አይቻለሁኝ። ሲቀጥል ደግሞ እንደ አንድ ታላቅ ወንድም ቆይ አንዴ ያስጨርሰኝ። አንድ ታላቅ ወንድም ታናሽ እህቱን ሊገስጽ በሚገባው መልኩ ነው እሱ ሲገስጻትም የነበረው። ማለት ብዙ ነገሮችን ለሱ ተዋሸዋለች። ይሄ ደግሞ ያለ ነገር ነው። ለምንድን ነው አንድ ሴት ለታላቅ ወንድሟ ልትዋሸው የምትችለው ነገር? አንድ ወይ ስለምትፈራ፣ ሁለተኛ ደግሞ ስለምታከብረውም ጭምር ነው አይደለ? ለእሷ አርአያ አይነት ሰው ባይሆን ኖሮ ይህን ያክል ሪስፔክት ሰጥታ እንትን ትላለች ማለት አይደለም። ያው በውስጥ ሌሎች የምናውቃቸው ጉዳዮች ቢኖሩም ማለት ነው። እና ይሄ ነገር ቤተሰቡን አያከብርም ስትል ትንሽ ግራ አጋብታኛል። ለዛ ነው ደግሜ የጠየቅኩ። አዎ አያከብርም። ቆይ እንዴት ማለት ቤተሰብ የማያከብር ልጅ ይህን ነገር ቢያደርግ እንዴት ሊገርም ይችላል? ነገር እንዴት አዲስ ነገር ነበር። እኔ ለዛ ምንም የማይመስለኝ። አሁን ተኮሰ ምን ለእኔ ከዚህ በላይ ያደረጋቸው ነገሮች እኮ ከባድ እኮ ናቸው። አንተ አሁን ለምሳሌ ቤተሰብ ላይ እንዲህ የሚሆን ልጅ እናት አባቱ እንግዲህ ሲጎዱ እንዴት ነው ዝም ብሎ የሚያየው? ይሄ እኮ ማንም የሚያደርገው ነገር እኮ ነው። እሷም ብትሆን ስለምፈራው ነው እንጂ ያከብሮት አይደለም ነው እንጂ አይደለም። ምን ማለት ነው? አንድ እንግዲህ ሊሰማ የሚችለው እኔን ነው። የቅርብ ጓደኛው ነኝ። ብዙ ዓመት እንግዲህ እንዳልኩ አብሮ አደግነን።
ቤተሰቦቹም ቢሆኑ ለኔ ነው ምንም ነገር ሲደርስ ለኔ የሚነግሩት። ምክንያቱም እሱን ደፍረውና አንተም ብለው ፍለግ ማውራት አይችሉም። እሱ ከኔ ጋር ነው። እኔንም ቢሆን ለትንሽ ነው የሚያዳምጠኝ፣ ከዛ በኋላ አይሰማኝም። እኔንም ቢሆን እኮ ብዙ ከቤተሰቦቹ ጋር ተናቀሽ አንተ እንደዚህ ኃላፊነት እንደሚሰማው ሰው ኃላፊነት እንዳለበት ጓደኛ ከቤተሰቦቹ ጋር ምንም አይነት ነገር ለማድረግ እንዴት አልሞከርክም? ማለት ከእነሱ ጋር ተነጋግረህ ይህንን ሰውዬ ባህሪው እንዲያስተካከል አለ አይደለ? የጓደኛ ወግ የሚባለው ትክክል ነው። እሱን ላደርግ ብዙ ጊዜ እንግዲህ አስቤበት ሄጄ አውርቼበታለሁ ከዚህ በፊትም። ግን ከእነሱ የማየው ምላሽም ደግሞ አጥጋቢ አይደለም። ምክንያቱም እምላቸውን ነገር እንግዲህ ከእነሱ ጋር ለማውራት በመጣው ቁጥር የሚያሳዩኝ ፊት ሌላ ነገር ነው። ምክንያቱም እኔ ልጁን ያበላሸሁት ነው የሚመስላቸው። እኔ እንኳን እሱን ለማበላሸት ቀርቶ ለራሴም እንኳን ጊዜ የሌለኝ ሰው ነኝ። እንዴት የዚህን ያህል እኔንስ እንዴት እንዲገምቱኛል? ልጁ ምን እንደሚያደርግ አላውቅም። እኔ ከማን ጋር እንደሚል አላውቅም። ከኔ ጋር ሙሉ ሰዓቱን እንግዲህ አሳልፍም። አሁን ላይ እንደነገርኩህ እኔም እሯሯጣለሁ። የማገኘው ትንሽ ሰዓት ነው። እሱንም ቢሆን ላገኝ ብሎ ጫጭቆኝ ነው እንግዲህ የምንገናኘው። እንደ ድሮ አይደለንም አሁንም ቢሆን። እሺ አንተ የምትሰራው ስራ ምንድን ነው? አሁን ላይ ያው እኔም ተቀጥሬ የግል ስራ ነው የምሰራው። ምን አይነት የግል ስራ? ያው ሕክምና ላይ ነው የምሰራው። እዛ ላይ ነው እንግዲህ ሙሉ ሰዓቴን እንትን የምለው። አሁን አንዳንድ ጥያቄዎችን ስለ ኤፍሬም እጠይቅሃለሁኝ። ከኤፍሬም ጋር ለመጨረሻ ጊዜ ያወራችሁት መቼ ነው? ኤፍሬምን ካገኘሁት እንግዲህ በጣም ቆይቻለሁ። ቢያንስ በጣም ቆይቷል። በጣም ቢያንስ 1 2 ወር 3 ወር ይሆናል። ማለት ረጅም ጊዜ ሆኖታል። በጣም እንደነገርኩ ነው እንግዲህ እኔ ሰራም ትንሽ ቢዚ ስለሚያደርገኝ ብዙም ተደጋጋሚ ጊዜ አንገናኝም ከሱ ጋር። ምን እያልከን ያለው? ምን ለማለት ፈልገህ የምለው ግልጽ አይደለም። ከተገናኘን ከሱ ጋር 2 ወር አልፎናል እያልኩ ነው። እየቀለድክብኝ ነው እንዳለው አንተ ሰውዬ። ምንድነው የምቀልደው? አሁን እዚሁ ያልከውን እዚሁ እየሻርከው ነው። ምን አወራሁ? ይሄን እኮ ምን መናገር አልነበረብኝም። ምንድነው የምትንተባተው? በስነ ስርዓት አውራ። መናገር አልነበረብኝም ወይ ነገር? የጠየቀኝ መጀመሪያ ላይ ምን እያልከኝ ነበረ? በአካል መገናኘቱ ቢቀር በስልክ እናወራለን፣ በየቀኑ እናወራለን ብለኸኛል ነበር። በቃ ነበር። አሁን የለም። አንተ ሰውዬ ህፃን ልጅ ነው እንዴ የሚመስልህ? ያመሃል እንዴ? ቆይ በስነ ስርዓት ለምንድን ነው የማታወራው? ምንድነው የሚያመኝ? የጠየቀኝ ነው ወይስ አንተም ከሱ ጋር ተባባሪ ነህ? ንገረኝ። ለምን ነው ተባባሪ የምትለኝ? በምኑ? ለምንድን ነው የምትዋሸው ታዲያ? ለምን የምትዋሸው? ንገረኝ። የማይገናኝ ነገር እያወራኩ ነው። ራስህ ነው እኮ አቋርጬ ቪዲዮ ላሳየህ። አሁን ያወራኸውን ነገር እንገናኝ ነበር ነው ያልኩህ ከዚህ በፊት። ሁሌ ነው የምንገናኘው ነው ያልከው። በስራ ምክንያት አሁን ሁሌ ነው የምንገናኘው ነው ያልከው። አንተ ሰውዬ የምታወራውን እንትን እያልክ አይደለ? እያገናዘብክ አውራ የምታወራውን ነገር። በፊት እንገናኝ ነበር። ጭራሽ እኔ ነኝ የማወራውን የማላውቀው። አሁን በስራ ምክንያት ተጠፋፍተናል። ኧረ እባክህ በእውነት ተጠፋፍታችኋል? በስራ ምክንያት? አዎ ተጠፋፍተናል። ምክንያቱም እኔ እሱን እንደ ድሮ ሁሌ ማግኘት አልችልም። እሺ ስራ ጊዜ ነው የሚያደርገኝ እንደምታውቀው ነው። ከዛስ? ሕክምና እንደምታውቀው ነው። ምንም የማውቀው ታሪክ የለም። እንሰራለን፣ ጠዋት የምንሰራበት ሰዓትም አለ፣ እረፍት የምናጣበት ቀን እኮ አለ። 3 ወር ሙሉ ተገናኝታችሁ አታውቁም ማለት ነው? አናውቅም። ስለዚህ የኤፍሬም እህትም እንደወለደችም አታውቅም ማለት ነው? ነገርኩ እኮ እኔ ምንም የማውቀው ነገር የለም። የልጁን ባህሪ ጠየቀኝ፣ ነገርኩ በቃ። የኤፍሬም እህት መውለዷን አታውቅም? እኔ ምን አውቃለሁ? ወይኔ ዳኒ ምንድነው የምታወራው? እኔ ምን ብዬ ነው ሂጅ የምጠይቀው? ካልተገናኘው ከሱ ጋር ከማን ጋር የማወራው? ሰውዬ ያመሃል እንዴ? ከካሜራ ጀርባ ራሱ እኮ ስለ እህቱ መውለድ እኮ ስታወራልኝ ነበር አይደለም እንዴ? መቼ አወራሁ ስለ እህቱ? ደግሞ እሱንም ቀርጬ ማስቀመጥ ነበረብኝ? ንገረኝ፣ ቀርጬ ማስቀመጥ ነበረብኝ ወይ? ምን እያወራ ነው ያለው? እኔ እያወራ ያለው ነገር ግራ እያጋባኝ ነው። ሲጀመር እኔ ከቤተሰቦቹ ጋር ብዙ ቁርኝነት ሲጀመር እኔ ምንም አይነ ውሃ ራሱ አልጣመኝም። ምን አንተ እውነቱን ብትናገር ይሻላል። ለመጨረሻ ጊዜ ከኤፍሬም ጋር ያወራኸው መቼ ነው? ነገርኩህ፣ ከ2 ወር በላይ ሆኖናል። ከ2 ወር በላይ? አትዋሽኝ። ዳዊት ነው አይደለ ስምን ያልከኝ? አትዋሽ ዳዊት፣ አትዋሽ። ምንድነው የሚያስዋሽኝ? ባህሪውን የጠየቀኝ አይደል? ባህሪውን ነገርኩህ። ባህሪውን ተው፣ አልፈልግም። እኔም አውቀዋለሁ ባህሪውን። እኔም አውቀዋለሁ ነው የምነግርህ። ሌላ ምን እንድነግርህ ነው የምትፈልገው? ኧረ እባክህ። እኔም አውቀው እንግዲህ ከ2 ወር ከ3 ወር በፊት ከሱ ጋር ስንገናኝ እንደነበረችው አውቃለሁ። ከዛ ተጣልተዋል አይነት ነገር ነው። ምን ከዛ በኋላ በምን አውረውና እንዴት እንትንልና ነው? በቃ እኔ አላውቅም እንግዲህ አሁን ያለው። ስለዚህ ምንም የምታውቀው ታሪክ የለም? ጥሩ፣ ችግር የለውም። ነገሮችን እስከምታስታውስ ድረስ ከሱ ጋር መጨረሻ ጊዜ ያወራኸውን ነገር እስከምታስታውስ ድረስ መጋዘን ታርፋለህ እኛ ጋር። ትሰማኛለህ አይደል? እዚህ ጋር የምታያቸው ሰዎች እዛ መጋዘን እየተንከባከቡ ሻይ ቡና
የተለያዩ ብስኩቶችን እያቀረቡልህ ማለት ነው። እየሰማኸኝ ነው? ትቀመጣታለህ መጋዘን። እኔ አልፈልግም። ፈለግ ካልፈለግ ከዚህ ቦታ የትም አትሄድም። ትሰማኛለህ? እኔ ምንድን ነው ፈልገው ነገር እውነቱን እንድነግረኝ ነገርኩህ። እውነታውን እኮ አይደለ? በቃ ችግር የለውም። ስለልጁ ነው የጠየቀኝ። መለስኩልህ። ምንድን ነው? አላመንኩህም። እኔ አላመንኩህም? ና አብረኝ ዋላ። ታዲያ እንድታምነኝ አብረኝ ማለት ትችላለህ። ዲስሪስፔክት አታርገኝ። ትሰማኛለህ? ዲስሪስፔክት አታርገኝ። እየሰማኸኝ ነው? እጅን ወደዛ አድርግልኝ። በስነ ስርዓት የምታወራኝን ነገር አውራኝ። ችግር የለውም። እኔ ከዚህ በኋላ ከአንተ ጋር ማውራት አልፈልግም። ውጣልኝ። አንዴ ውሰዱልኝ። ካሜራውን አጥፋና ውሰዱልኝ። እሱ ችግር የለውም። እውነቱን እዛ ሄደህ ታስታውስ ይሆናል። መቼ ከእሱ ጋር እንዳወራ ታስታውስ ይሆናል። እኔ ከዚህ እንዝላል ከሆነ ልጅ ጋር ምን ብዬ ነው ካሁን በኋላ እንትን የማይለው? ሲጀመር ምን እስኪ ንገረኝ። በእውነት እንዝላል፣ እሱ እንዝላል። አንተ በጣም የተከበረ ሙያ ያለ ሰው ነኛው። አንድ የሕክምና አባልኝ ነኝ። ምንም እንትን የምትለኝ የለም። እየሰማኸኝ ነው? የምትናገረው ነገር የለም። እውነቱ እንድትነግረኝ ብቻ ነው። እውነታውን የፈለግህ ችግር የለም። እንደዛ ከሆነ ታስታውሳለህ። ውጣልኝ። ወዴት ነው የምሄደው? ውጣልኝ። ናውጣ። ወዴት ነው የምሄደው? ናውጣ። መጋዘን ትሄዳለህ። ከዛ በኋላ ከአንተ ጋር ያለን ነገር እዛው እናወራለን። ትሰማኛለህ አይደለ? እየሰማኸኝ ነው? እንደውም እሺ ትናገራላት። የት ነው የምትሄደው? ምንድን ነው የምትለው? ትናገራላት። ታስታውስም? ምንድን ነው የምትፈልገው? መቼ ነው ከኤፍሬም ጋር ያወራችሁት ለመጨረሻ ጊዜ? አይመለከትም። መቼ ነው ከኤፍሬም ጋር ለመጨረሻ ጊዜ ያወራችሁት? አይመለከትም። ወደ ተመልካቾቻችን እንግዲህ ከደቂቃዎች ቆይታ በኋላ በድጋሚ ተመልሰናል። ያው ዳዊትን ወደ መጋዘን አስገብተን እንግዲህ ትንሽ ምክር ቤት ለጋስ አድርገነዋል። አሁን ጥጋቡ የበረደለት ይመስለኛል። ወደዚህ ቦታ አመጣውና ያለውን ነገር አብረን እናያለን። እውነቱን እናገራለሁ ብሎ ነበረ። እዚህ ቦታ ላይ መጥቶ ደግሞ እንግዲህ የሚለንን እንሰማለን ማለት ነው። አሁን እንዳየነው ከሆነ እዚህ የሚመጡት ተጠርጣሪ ብለን የምንይዛቸው ሰዎች እንግዲህ ከቀን ወደ ቀን የሚመጡት ሰዎች ተመሳሳይ አይነት ባህሪ ኮፒ አድርገው ያባዟቸው እስኪመስል ድረስ ወደ ቤተሰቦች በዱላ ማመን ጀምረዋል። መጀመሪያ ላይ ግሬሱን ከፍ አድርጎ ቆዳውን ለጥጦ ብዙ ነገሮችን ሲያወራ የነበረ ሰውዬ አንድ ሁለት ጊዜ እንግዲህ መጋዘን ገብቶ በእኛ ጋርዶች ምክር ቤት ለገሰ ሲደረገው እናገራለሁ ያለበት ቦታ ወስዳቸዋለሁ እስከ ማለትም ድረስ የሚደርሱ አሉ ማለት ነው። ትንሽ ለማውራት ሞከረና እንግዲህ ያሉትን ነገሮች ሳይ የተሰጠውንም ዱላ እንግዲህ ትንሽ ከተረገጠ በኋላ እናገራለሁ፣ እንደዚህ አይነት ነገር እኔ አልፈልግም፣ አትምቱኝ፣ ያለበትን ቦታ ማቅ ከሆነ ነገራቸዋለሁ ያላለው ነገር የለም ውድ ቤተሰቦች። ስለዚህ አሁን ወደዚህ ቦታ ላይ አመጣውና ያለውን ነገር አንድ ላይ የምናይ ይሆናል። ጥጋቡ የበረደለት ይመስለኛል ውድ ቤተሰቦች፣ እንዳልኳችሁ ነው። ወደዚህ ቦታ ላይ ያስገባውና ከእናንተ ጋር አብሬ ቆይታ አደርጋለሁ ማለት ነው። አሁን ይዤው ልምጣ። ናገባ እሺ፣ እባክህ በሚካኤል ይዣል። አንተ ተነስ ወደዛ፣ እባክህ ምንም አታርግ። ምን ሆነ? አንተ ተነስ ወደዛ፣ ልቀቀኝ። እሺ፣ እኔ እውነቱን ብቻ ከነገርከኝ ከዚህ ቦታ ትሄዳለህ እያልኩ ነው። ተነሳ እኮ ተነስ፣ ልቀቀኝ። እሺ፣ አንተ ሌላ ምን የምትፈልገውን ሁሉ እነግርሃለሁ። እባክህ እሺ በለኝ። አንድ ሌላ አይነት ወሬ የምታወራልኝ አልፈልግም። እውነት ካልመሰለኝ ምን ማለት ነው? ቀጥታ ካሜራውን እናቋርጣለን። ከዛ በኋላ ወደ መጋዘን ተመልሰህ ትገባለህ። ሰማኝ አይደል? ተቀመጥ። በቃ እኔ ፈልጌው አይደለም ዝም የምልህ፣ የምደብቅህ ፈልጌው አይደለም ማለት ነው። በቃ እውነቱን እንዳልናገር ፈራሁ። በቃ ምን ላድርግሽ? ለምንድን ነው የምትፈራው? ስራዬን እንዳላጣ ፈራሁ። በቃ በእናንተ እዚህ ጋር የሚደረገውን ነገር በሙሉ አያለሁ። የዛው በቃ እዛ እንትን ውስጥ ገብቼ እኔም ለምን እሰቃያለሁ? አልገባኝም። ምን እየወራ ነው ያለው? ፈርቼ ነው በቃ ፈርቼ ነው በቃ የምታረጉትን ነገር አይቻለሁ እና ገና እንደመጣሁም እንዴት አድርገኝ እንዳስገባኝ እኔ የማውቀው በቃ ሳያችሁ ፈራሁ። በቃ ውስጤ ፈራሁ። ምንድነው የምትፈራው? ለምንድነው የማልፈራው? ለምንድነው የምትፈራው? የምታረጉትን ነገር እያየሁ እኮ ነው። ጭራሽ እኛንን የምናደርገው ትሰማኛለህ? ያንተ ጓደኛ ያንተ አብሮ አደግ ወንድሜ የምትለው ሰው ነው እኮ የኔን ወንድም ከስንት ጉድ ያወጣኝን ወንድሜን እኮ ነው ተኩሶበት ሄደው ሙዝ ያበላው መሰለህ እንዴ? እኔ ምንም በማላውቀው ለምን ታሰቃዩኛለህ? ምን ማለት ነው? ለምን? እሺ ንገረኝ። ለምን እውነቱን ተናገራ። ለምን ታስቀጣኛለህ? ለምን ታስደበድበኛለህ? እዚህ ጋር የተመታው ወንድሜ ነው እያልኩ ነው እኮ ወንድሜ ናቲ የንጹሆችን እንባ ለማበስ ወደዚህ የሚል አይነት ሰው ነው እኮ። እኔ ምን ላደርግልሽ? እውነቱን ከተናገርክ እኔ በቂ ነው። ሌላ ምንም አድርግልኝ አላልኩም። በቃ እውነቱን ብቻ ተናገር። እኔ ካሁን በኋላ አትንኩኝ። እየሰማኸኝ ነው? አትንካኝ። በቃ እንድትነካ ካልፈለክ እውነቱን ተናገር። ልጆች አሉኝ፣ የማሳደጋቸው ልጆች አሉኝ። እየሰማኸኝ ነው?
ለነሱ መስራት አለብኝ፣ ለነሱ መቆም አለብኝ። ኧረ እባክህ ልጆች አሉ? እሺ ቀጥል። ልጆች አሉ? ምንድነው ፈልገው ንገረኝ። እሺ የምፈልገው የምጠይቀህን ጥያቄ በተለይም ደግሞ ቅድም የጠየቅኩህን ጥያቄ በስነ ስርዓት እንድትመልስልኝ። አንድ ውሸት የመሰለኝ ነገር ካለ አሁንም ምንም ካንተ ጋር እዚህ ጋር አልያያዝም። እኔ ራሱ ማለት ነው ቀጥታ ካሜራውን ሄጅ አስጠፋለሁ፣ ወደ መጋዘን ትመለሳታለህ። እሺ ምንም እንደማታመጣ ልነግርህ እፈልጋለሁ። እኔ እዛው መልሳለሁ። ፈለክ ካልፈለክ የኔ ጉዳይ አይደለም። ትሰማኛለህ? እኔ ደመነፍሴን ማምን አይነት ሰው ነኝ። ደመነፍሴ ደግሞ አንተ ምንም እውነት የመሰለ ነገር ካልተናገርክ ማለት ነው እውነት ካልመሰለኝ ቀጥታ አስገባሃለሁ። በዚህ እንስማማና ከዛ ንግግራችንን እንጀምር። እኔ የምፈልገውን ሁሉ እነግርሃለሁ፣ ብቻ አትንካኝ፣ እየሰማህ አትንካኝ። ስለዚህ ከኤፍሬም ጋር ለመጨረሻ ጊዜ ተነጋገራችሁት መቼ ነው? ንገረኝ። ይሄው ሚካኤልን እልሃለሁ፣ እየሰማኝ ነው? ይሄው ሚካኤል ነው እምልልሃለሁ። እኔ ከፈለክ ይሄው ሳምንት አልሆነንም፣ 7 ቀን 8 ቀን ቢሆንም ከሱ ጋር ከተገናኘ። ምን ማለት ነው? ሳምንት አልሆነንም፣ 7 ቀን 8 ቀን? ምን አይነት አባባ ምንድነው የምታወራው? 7 ቀን ወይ 8 ቀን ቢሆን ከተገናኘ ከሱ ግን በቃ ምን ላድርግ? ስለፈራው 2 ወር 3 ወር ሆነናል ያልኩህ። ለምን እሱ ባጠፋው ምክንያት ለምን እኔ እቀጣለሁ? ለምንድን ነው አንተ የምትቀጣው? እዚህ ነገር ውስጥ እጅህ አለበት ማለት ነው? አስቀጥቅጠኝ የለም። ሽጉጡ ያንተ ነው? ንገረኝ። እሱ የተኮሰበት ሽጉጥ ያንተ ነው ወይ? ወንድሜ የተመታበት ሽጉጥ ያንተ ነው ወይ? ምንድነው የምታወራው? እና ታዲያ ምን ያስፈራል ታዲያ? እንዴት እንደዚህ አይነት በሱ ጥፋት እኔም እወቀሳለሁ የምትለው ምንድን ነው? ተባባሪ ካልሆንክ ማን ይወቅሳል? እየዋሸህ ነው እኮ እየተባበርኩ ያለው። ሰማኛለህ? እውነቱን እየነገርኩ ነው። ቢሆን እኔም እሱን ነው የምፈልገው። እኔ ምንም ከሱ እማትዋሽ ከሆነ ምንም ትብብር የለህም ማለት ነው። እኔ በዚህ ነው ምንም የምተባበረው ነገር የለኝም። በቃ ስለዚህ እውነቱን ተናገር። ለምንድን ነው የምትፈራው የነበረው? በቃ ጓደኛው ስለሆንኩኝና በቃ አጠገቡ ቅርብ ነኝ ብዬ የማስበው እንግዲህ እኔ ነኝ ከሱ ጋር። ስለዚህ ያለው አማራጭ ምንድነው? እናንተ እኔን ማሳደድ ነው። እኔን አግኝታ ደግሞ አንለቀም። ከዚህም በኋላ ደግሞ አንለቀም። ምንም ነገር ብትናገርም ባትናገርም አንለቀም። የምፈልገው እውነቱን ከሆነ በቃ ሳምንት ሆኖናል ከተገናኘን። እሺ ተገናኝታችሁ ምንድን ነው ያወራችሁት? በቃ ያው ያለውን ነገር ሁሉም ነገር እውነቱን ነግሮኛል። እኔ ማለት ነግሮኛል። ምን አይነት እውነት ነው የነገረህ? ንገረኝ። በቃ እንደሚተኩስብን ተናግሯል? ንገረኝ። እሱንም ተናግሯል ወይ? እኔ እሱ ማን ላይ ተኩስ ማን ላይ እንትን ይበል አላውቅም፣ ግን በእርግጥ አንተ ላይ እንትን ማለቱን ግን ነግሮኛል። እኔ አንተ ላይ ማለት አንተን ማሳደድ እንደሚጀምርና አንተን መግደል እንደሚፈልግም ነግሮኝ ነበር ከዚህ በፊት። ምክንያቱም እህቴን እንዴት እንዲህ ያረጋታል ማለት ምንስ ቢያረጋት ነው እንዲህ መጨረሻ ልትወልድ አካባቢ እንዲህ እንትን የሚለው ምናምን ነገር ብሎ እንግዲህ ነግሮኛል። እኔ አልገባኝም። ምን እያወራን ያለ? ከመጀመሪያ ጀምሮ ንገረኝ። ከአንተ ጋር ስትገናኙ በስልክ የሚሆን ስታወሩ ስትነጋገሯቸው የነበሩትን ነገሮች ሁሉንም ነገር ንገረኝ ከመጀመሪያ ጀምሮ። እንደነገርኩ ያው ኤፍሬም በጣም ከባድ ልጅ ነው። እሺ ማለት የሆኑ እንዴት ነው ራሱን ወንጀል ውስጥ መክተትን የሚፈልግ አይነት ሰው ነው ይመስለኛል። በቃ ምክንያቱም ፊት ለፊት ነው ነገሮችን የሚሰራው። ራሱን ተጠያቂ ለማድረግ ይሁን ምን ይሁን አላውቅም፣ የሚያደርጋቸው ነገሮች አንዳንዴ ግርም ነው የሚሉኝ። ማለት እንደነገርኩ አንተን ማሳደድ እንደሚፈልግ ነግሮኛል። ይሄን ነገር ሲነግረኝ እንግዲህ ስሰማ እኔ በቃ መራቅን ፈለግኩ። ምክንያቱም በዚህ ስራው ጓደኛው አይደለ እንዴ? ለምን ተው እንኳን ለምን አትለው? በዚህ ስራው እሱ አንዴ ወስኖ ከሄደ በቃ ያደርገዋል። እዚህ እንትኖች ደግሞ እኔ መካተትን አልፈልግም መራቅን እንጂ። እንደነገርኩ ሳምንት አልፎናል ብያለሁ። እሺ ይሄን ነገር እንደነገረኝ ነው መራቅ የፈለግኩት እኔ። ለመጨረሻ ጊዜ ስታወሩ የተነጋገራችኋቸው ንግግሮች ምን ነበሩ? በቃ እገለዋለሁ ይሄን ልጅ የገባበት ሂጂ ነው አውጥቼ ማሰቃየው። እህቴን እንትን ላረጋት ለእያንዳንዱ እንትን ዋጋ መክፈል አለበት። በቃ መጥፎ ነገሮችን ሲያወራልኝ የነበረው። ከኔ ጋር መገናኘቱን ነግሮሃል? እሱን እንኳን አልነገረኝም፣ ግን በይበልጥ ደግሞ አንተን ለብቻ ማግኘት እንደሚፈልግ ነግሮኛል። አንተም በቃ መግደል ነው እንግዲህ የያዘው እቅድ። አሁን እሱ ልጅ ገድዬን መገላገል ፈልጋለሁ። በቃ ሰላንተ ነው። ዝም ብሎ ገሎ መገላገል አለ እንዴ? በቃ እህቴን ላረጋን ነገር መክፈል አለበት። እሱ ማን ነውና ነው የሚከደው? ምንድነው እሱ ከማበላይ ነው እሱ። በቃ አንተ ላይ ያለው ነገር እንግዲህ የጭካኔ እንትን ነው እንጂ እኔ ምንም እንዴት ነው ነገሮችን ቁጭ ብሎ ማውራት አልለመድበትም ልጁ። በቃ አንተን ብቻ ነው ያዘው። ሲቀጥል ደግሞ ያው ከሰው ጋር ስለምትንቀሳቀስ ነው መሰለኝ ብቻ እንደሚፈልግ ነው የነገረኝ ለኔ።
ስለዚህ አንተም ከዚህ በፊት ታውቃኛለህ ማለት ነው? በሱ ምክንያት ነው እንግዲህ እኔ የታውቃለሁ ከዚህ በፊት እኔ ምን ላደርግ እንትን እላለሁ ካንተ ጋር በሱ ምክንያት ነው። ስላንተ ይነግረኛል፣ ፎቶውን አሳይቶኛል፣ ብዙ ነገሮችን እንግዲህ የሚያወራው ከኔ ጋር ነው እንደነገርኩ። ቤተሰቦቹም አያውቁም አሁን ይሄንን ነገር አንተን ማሳደድ እንትን እንደሚል። ለምን ማለቴ እኔን እንደሚያሳድድ እንግዲህ እኔን የሚያሳድድበት ዋነኛ ምክንያት እህቱ ሆና ሳለ ለምንድን ነው ቤተሰቦቹ የማያውቁት ይሄንን ነገር? ስለ አንተ ሲመስለኝ እኔ ለነሱ ይሄን ነገር መናገር አልፈለገም መሰለኝ። ምክንያቱም እነሱም ከሱ ጎን አይደሉም እንዳልኩ የሚሰራቸው ነገሮች መጥፎ ነገሮች ናቸው። ይሄንን ነገር እንግዲህ ተናግሮ እንትን አለ ማለት ለሱ መጥፎ ነገር ነው። ምክንያቱም ነገ የሆነ ነገር እንኳን ቢፈጠር መጀመሪያ እንደውም እንትን የሚሉት እነሱ ናቸው። ሊከሱትም ሆነ የሆነ ነገር ሊያደርጉ የሚችሉት እነሱ ናቸው፣ ለህግ አሳልፈው የሚሰጡትም ቢሆን። ግን እውነቱን ልንገርና ዛሬም ሆነ ነገም ራስን ብትጠብቅና እንትን ብትል ደስ ይለኛል። እኔ አሁንም ቢሆን ማለት ጥንቃቄ ብታደርግ አሪፍ ነው፣ አይከፋም ለአንተም ቢሆን። ኧረ እባክህ ለምን? ያው እንደነገርኩ ልጁ ከባድ ልጅ ነው፣ መጥፎ ልጅ ነው። የምታውቀው ነገር አለ ማለት ነው? ያው እየነገርኩ ነው አይደል? ስለዛ ብቻ የዛሬ 7 ቀን 8 ቀን ስላለው ነገር ብቻ ነው። አሁንም ቢሆን ምን ታውቃለህ? አሁን ስትወጣ ቢደፋስ እንዴ? ልጁ እንደምታስበው አይደለም እያልኩ እኮ ነው፣ እየነገርኩ ነው። ሲወጣ እዚህ ድረስ ይመጣል ማለት ነው? እንደዛ ነው እያልከኝ ያለው? ልጁ ከባድ ነው፣ እየነገርኩ ነው። አሁንም ቢሆን እሱ ማመን አትችልም። ደግሞ ሊገልህ እንግዲህ የሚፈልግ ልጅ ነው። ምን ማድረግ እንዳለበት ታውቃለህ መቼም ከኔ በላይ አይደለ እንዴ? ወጣ የሆነ ነገር ቢያደርግስ ከነሱ ጋር አሁን ተለያይታው ወደ ቤት ልትሄድም ትችላለህ። የሆነ ነገር ቦታም ልትሄድ እንግዲህ ትችላለህ አይደለ? የሆነ ነገር ቢያደርግስ ያው ጥንቃቄ ማድረጉ አይከፋም ለአንተም ቢሆን። ስለዚህ ያለበትን ወይ ደግሞ የት ቦታ ሊደብቅ እንደሚችልም ታውቃለህ ማለት ነው በዚህ አይነት። አሁንም ቢሆን እኔ ይቅርታ አድርግልኝና ከሱ ጋር መገናኘትም አልፈልግም። ምን ይሄን ስላልኩ መቼም እንትን አትለኝም። ጥሩ እሺ፣ እንደዛ ከሆነ ያው አሁን አንድ ሌላ ማውራት ያለብኝ ሰው ስላለ አንተ እዚህ ግቢ ቅድም ወዳየኸው መጋዘን ምን አረጋ ትሄድና እዛ ታርፋለህ። ከዛ በኋላ እኔ ማንም ምንም አያደርግም። ፈልገው ነገርኩህ አይደል? ይበቃኛል። አይ ከዚህ በኋላ ይበቃኛል። ተነሳ አንተ። ወሬ ነው የምትወስደው? ተነሳ። ለምን ነው የምነሳው? ነገረኝ እንጂ። ማንም ምንም አያደርግም አልኩህ። በቃ ማናገር ያለብኝ ሰው አለ። ያንን ሰው አናገር ስመጣ ማንም አይነካም። ተነስ። ናውጣ። ወደ ቤተሰቦቻችን እንግዲህ በድጋሚ ተመልሻለሁ። ያው አሁን የምገኘው ከወይዘሮ አለም ጋር ነው። ያው ግርግሩ በተፈጠረበት ሰዓት እንግዲህ የናቲ የተተኮሰበት ግርግር ማለት ነው። ወደ ቤተሰቦች ወይዘሮ አለምን እንግዲህ ከኛ ጋር አቆይታናቸው ነበረ። ምክንያቱም ያው አንዳንድ ነገሮችን ማጣራት መጠየቅ ስላለብን ከሳቸው ጋር ማውራት ያለብን ነገር ስላለ ነው። አሁን ከሳቸው ጋር አጠር ያለች ቆይታ ማድረግ ይሆናል። አሁን ያለንበት ግቢ እንደነገርኳችሁ ዳዊትን ኢንተርቪው ያደረግንበት ቦታ ነው። ይሄ ቦታ እንግዲህ ለቀረጻ ሰዎችን ለማወጣጣት እንግዲህ ብለን ያዘጋጀ ነው። ደህንነቱ የተጠበቀ ቦታ ነው። የዚህም ቦታ አድራሻ ማንም ማያውቅም። ወደ ቤተሰቦች ካሜራማን ዞር አድርጋ አሳይልኝ። ምንም ግልጽ የሆነ ነገር የሚታወቅ ነገር የለም። ስለዚህ ወደ ቤተሰቦች ያው ወይዘሮ አለምንም እንግዲህ እዚህ ቦታ ላይ አምጥተን ከኤፍሬም መጥፋት ጋር እጃቸው አለበት ይገናኛሉ ብለን የጠረጠርነው ነገርም ስላለ ነው እሳቸውንም እንግዲህ በቁጥጥር ስር ያዋልናቸው። እንግዲህ ወደ ውስጥ ገብተን መናገር ያለባቸውን ነገር አብረን እንናገራለን ማለት ነው። ምንም ወጄ የለበትም። እባክህን ልጄ እባክህን፣ ኧረ እባክህን። ወይ ምን አይነት ደግሞ እዚህ ቦታ ላይ ምን ሊሆን ነው የመጣሁት? እንደው ምንም እኔ ኧረ እባክህን ልጄ እባክህን። ችግር የለውም፣ ውስጥ ገብተን እናወራለን አንድ ላይ ሆነ። ችግር የለውም። ጭራሽ የማይታወቅ ሰፈር እባክህን ልጄ፣ የማይታወቅ ሰፈር እኮ ነው። ችግር የለውም፣ ውስጥ ገብተን እንነጋገራለን። እኔ መነጋገር ብቻ ነው የምፈልገው። ከዛ ውጪ እኔ ምንም አልፈልግም። እንግባ፣ ወደ ውስጥ እንግባ። ማላውቀው ሰፈር እባክህን። ኧረ እንደው ማለት ሴት ነኝ። ኧረ እባክህ በጣም እኔ እኮ ምንም አላደርጎትም። ጥያቄ ብቻ ነው የምጠይቀው። ምን እየሆኑ ነው? ኖ አይ በይቅርታማ እንተላለፍም። ኑ ግቡ። ምንድን ነው የሚለምኑኝ? እኔ አልፈልግም፣ ልመና አልፈልግም። ውስጥ ገብተን እንነጋገር። ከእርሱ የምፈልገው እውነትና እውነቱን ማወቅ ብቻ ነው። በቃ ግቡ ወደ ውስጥ። ምንም እኔ እንዲለምኑኝ አልፈልግም። ብቻ ወደ ውስጥ ገብተን እንነጋገር። ምንድን ነው የሚጨናነቁት? የሚያውቁት ነገር ከሌለ ምን አጨናነቁት? ነው በቃ እንግባ። በቃ ቁጭ ብለው እናውራ እኮ ነው ያልኩት። እኔ እኮ ሌላ ነገር አላልኩም። ምንድን ነው ነገር ይቅርታ አልጠይቅ። እኔ የማላውቀው ሰፈር እኮ ነው ያመጣኝ እኮ። ምንም አላደርጉትም። እርሶ ትልቅ ሰው ነው፣ እናት ነው። እኔ ትልቅ ሰው የሚያከብር ሰው ነኝ። ምን አዩ? ምንም እኮ የሚያስፈራ ነገር የለም።
ብቻ የኛ ባሎች ብቻ ነው ግቢ ውስጥ የነበሩ። ኧረ እባክህ ተነሱ እባክህ። ምን ሆነ ነው? ኧረ እባክህ ተነሱ። ምን ሆነ ነው? ቁጭ በሉ እንነጋገር። በቃ እኔ እኮ ሌላ ነገር አላልኩትም። ቁጭ በሉ በቃ። ይሄው እሺ፣ እኔ ቁጭ ብያለሁ። ቁጭ በሉ። ሌላ ነገር ምንም አልፈልግም። ለምን ነው ይቅርታ የሚጠይቁ? እንደዚህ ቦታ ላይ ለምን አመጣህ? በጣም ጨነቀ። እንነጋገር። ያጠፉት ነገር አለ። የኤፍሬም መጥፋት ላይ ጆት አለ። ከሌለ ታዲያ ለምንድን ነው የማየው? አይ አይደለም። እኔ እንዴት ነው ሲናገሩኝ የነበረው? በቴክኖሎጂ በማረጋገጫ በተነጋገረ ይቅርታ ይበሉኝ። እኔ ምንም የምፈልገው ነገር የለም። ምን ሆኖ ነው? ኧረ ተነሱ እባክዎት። ምን ሆኖ ነው? ተነሱ። መጀመሪያ ነበር መጠንቀቅ። ይሰሙኛል። ስላለቀሱ ብቻ ነው ያልተወጡም። እኔ ምንም እንዲጮሁ አልፈልግም። በቃ አይጮሁብኝ። እኔ ምንም መጮሁን አልፈልግም። ሲጀመር ማለት ነው እኔ ሲጀመር አልፈታሁትም። ሁላችሁን ሙሉ ቤተሰባችሁን አልፋታችሁ። ኤፍሬምን ከደበቃችሁበት ታወጡታላችሁ። ስለ ጮሁ ብቻ ምንም እውነት አለት ማለት አይደለም። ካሜራማን ካሜራውን አጥፋልኝ። ስለ ጮሁ ብቻ እኚህን ሴትዮ አልፋታችሁ። ተነሱና ቁጭ በሉ። አጥፋልኝ አንተ። ውድ ቤተሰቦች እንግዲህ አሁን ተረጋግተን በስነ ስርዓት ተመልሰናል ማለት ነው። ከወይዘሮ አለም ጋር አጠር ያለች ቆይታ እናደርጋለን። ወይዘሮ አለም ይሄ የሚጮሁትን ነገር ስርዓቱን ይዛሉ። በሰላም እንድናወራ ነው ካሜራ ያበራሁት። እሺ አወራለሁ ብለውኛል። ስለዚህ አሁን ያሉትን ነገሮች እጠይቆታለሁ። ቀጥተኛ የሆነ መልስ ነው የምፈልገው። በቃ ከዚህ ውጭ ምንም አይነት ሌላ ነገር አልፈልግም። ሽማግሌ የሚሉትን ነገር አልፈልግም። መጮህ የሚሉትን ነገር ምንም ነገር መስማት አልፈልግም። ቀጥታ እንነጋገር። ከዛ በኋላ አጭር ደቂቃ እናወራለን። ከዚህ ቦታ ላይ ይሄዳሉ ማለት ነው። ይሰሙኛል አይደል? እሰማለሁ። እኔ እኮ ያልኩት በህግም ከምንሄድ እዚሁ እንፍታው። አሁን ያለው ነገር እዚሁ አሁን ድሮ በሽማግሌ ነው የሆነ ነገር ሰው ሲያደርግ በሽማግሌ ካሳ ምናምን ተደርጎ ነው። እኔ አሁን እንደዛ እናርግ እባክህን። አሁን እንዴት ላርግ ታዲያ? ለእኔ ጊዜ ሲሆን ካሳ አይሰራም ነው። እኔ ተጠርጣሪ በነበርኩበት ሰዓት ላይ ምን አይነት ነገሮች ነበር ሲናገሩኝ? ያው ነገር የለም። መጀመሪያም እኮ ብያለሁ ልጅ የዋለበት ቤተሰብ አይውልም ብያለሁ አይደል እንዴ? ባለች ነገር በኋላ ምን ከዛ በኋላ ያው ያለውን ነገር ታውቃለህ። ድሮም ግን ጠርጥሬ ነበር ከዛ ልጅ ጋር ዝምድና እንዳላችሁ ምንድነው የተለየ ነገር ብያለሁ። ያው ያየሁትም ነው። ከማን ልጅ ጋር ንገሩኝ። ከማን ልጅ ጋር? ያው ከኛ ጋር የሚጠይቀን ሰውየው ጋር ነው ከሚጠይቀን ጋር። አዎ ብቻ አንተ ላይ ነበር ትኩረት ሲያደርግልህ የነበረው። እያገዘልህ ነበር። ለኔ እየደገፈ ነበር። ነገሮች አሁን ላንተ እየደገፈ ነበር። ምንድነው ይሄ ልጅ ዝምድና እያልኩ እየጠየቅኩት ነበር። ይሄው ነገሩ ሁሉ እኛ ላይ አካብደ ቁጭ አረከው። ስለዚህ አሁን ላይ ደግሞ እኔ ነኝ ማለት ነው አይደለ? እንትን እየተባልኩኝ ያለሁት የተተኮሰበት ወንድሜ ነው እየተወቀሰን ያለ ነው ማለት ነው። እንደዛ ነው አይደለም? ይኸው ባነጋገሩ እኮ ነው። አይተሃል እንግዲህ ሩጬ ስገባ እያስፈራራው ነበረ ልጁ ቤት ውስጥ ማለት ምንድነው የሆነ ያለው ምንድነው ምናምን ብዬ ልጋላግል ማለት ስገባ ነው እንግዲህ ወንጀለኛ እሱ ነው እያሉኝ ያሉት ማለት ነው። ጥፋተኛው እሱ ነው። ችግር የለውም። በካሜራ በተደገፈ ማስረጃ እንግዲህ ሽጉጥ ከእርሶ ቤት ተገኝቷል ማለት ነው። ይሰሙኛል? ሽጉጡ ከእርሶ ቤት ነው የተገኘው። በመጀመሪያ በቦታው ይዞ አልመጣም። በመጀመሪያ በሚወሩበት ሰዓት ስነ ስርዓት አስወሩኝ። ጭራሽ እያየ ነው ቪዲዮ ላሳዩት። እሱ ነው የሚፈልጉት ላሳዩት። በመጀመሪያ በሰላም እየወሩ በነበረበት ሰዓት እንግዲህ ሹልክ ብሎ እርሶ ለማገላገል በገቡበት እንግዲህ ወደ ጓዳ ገብቶ ነው ያንን ሽጉጥ ይዞ የወጣው አይደለም? ጥሩ ችግር የለውም። ይሄንን ነገር እኮ ሁላችንም የምናውቀው ነገር ነው። እርሱን ምንም አይለምኑኝ አልፈልግም። ይሰሙኛል? አንድ አዳምጡኝ። እኔን አንድ አዳምጡኝ። ጥሩ ከቤቶት መሳሪያ ተገኝቷል። ይሄ ማለት ምንድን ነው? በመሳሪያ በመደበቅም እንግዲህ መሳሪያው የማን እንደሆነ የምን እንደሆነ አንዴ ልጨርስ። መሳሪያው የምን እንደሆነ ምንም እናውቀው ታሪክ የለም። የተመዘገበ ይሁን ያልተመዘገበ ይሁን ከየት እንደመጣ እናውቅም። አንድ ይሄ ነው። ሁለተኛ ደግሞ ወንጀለኛል በመደበቅ ከሱታለሁ። ከዛም በኋላ ይሄ ክስ ስንት ዓመት ያስፈርዳል? 6 7 8 9 አሁን ደግሞ እድሜዎት 45 50 55 60 አላቅም 48 ዓመት ነው። ጥሩ ችግር የለውም። 55 ዓመት ወይ ደግሞ 56 ዓመት ላይ እንግዲህ ከእስር ቤት ይወጣሉ ማለት ነው። አሁን ቢፈረድበት በትንሽ ጊዜ ከወጡ ማለት ነው። እህቴ ታማ ሆስፒታል ናት ያለችው። እቺ ልጅ አካል ጉዳተኛ ወልዳ ቤት እሺ ምኑን ልቻለው ባክህ። ችግር የለውም። ወይዘሮ ታደለች በቂ የሆነ ሕክምና እርዳታ ይደረግላቸዋል። አሁን ማልቀስ አይበጅም። ስለዚህ አሁን እውነቱን እንነጋገራለን ማለት ነው። እውነቱን ልንገርህ። ምንድነው የምትፈልገው ልጅ? እውነቱን የምንፈልገውማ ያ ሽጉጥ እርሶ ቤት ምን ይሰራል? እኔ ጋር የለም። እኔ ጋር ሽጉጥ የለኝም። ስለዚህ እውነቱን አይነግሩኝም ማለት ነው። እውነት ነው እየነገርኩህ ያለሁት። ጥሩ ችግር የለውም። እውነቱን የማይነግሩኝ ከሆነ
ለመጨረሻ ጊዜ አንድ ነገር ጠይቆታለሁ። ምንድነው ይሄ ጥያቄ? ኤፍሬም የት ነው ያለው? እኔ እንጃ። እኔም ጭንቀት ላይ ነኝ። የት እንዳለ ልጁ አላውቅም። ኧረ እባክዎ ታያውቁ? አዎ ከዛ በኋላ ያው ልገላግል መሀል በገባሁበት ወዴት አላውቅም። የት እንዳለ እኔ ራሱ ጭንቀት ላይ ነኝ ያለሁት። ያኔ አይተሃል እንግዲህ በዛን ሰዓት ደርሳል መሰለኝ። ያው እንትን ከውጭ ነው የገባሁት ጭቅጭቅ ምናምን ተሲል ምንድነው ይሄ ነገር ብዬ ስገባ ልገላግል መሀል ሊመታው እንደዚህ እያስፈራራው ነበር። ሊመታው ማለት ነው። በስነ ስርዓት የሚገርመው ነገር ደግሞ እኮ በስነ ስርዓት ራሱ እኮ ሽጉጥ መተኮስ የሚችል አይነት ሰው አይደለም። ቪዲዮን በቦታው ባልኖር ቪዲዮን እያየሁት ነበር። ልጁ አልኩ እንደው ቀጥ ብሎም ሰው ማያይ ነው እውነት ነው ነገር በፍጹም። አዎ እና ልገላግል መሀል ስገባ ነው እንግዲህ ወጣ ብሎ ከየት እንዳመጣው ማለቅም ከዛ ፊት ምንም ማይቸበት ማለቅ ጥሩ ልጅ ብትጠይቅ ይነግሩሃል። ስለምንም እንኳን አይደለም ቀጥ ብሎ እንኳን አረ ብጠይቅ ይነግሩኛል። ጥሩ ልጅ ነው። አንድ መጥፎ ጓደኛ ነው የሚያጠፋው ልጅ ጓደኛ ነው እንጂ አንድ ጓደኛ አለው ምናልባት እሱ ጋር ካለ እንጂ እኔ ልጅ ጭራሽ ምንም መሳሪያ የሚባልም የለውም። እኔ ከየት እንዳመጣው ራሱ አለ። እኔ ራሱ እንድጣራልኝ ይፈልጋለሁ። ያደራ ልጅ እኮ ነው። እናትየዋ ታማ ሆስፒታል ናት ያለችው። እቺኛዋም እንደዚህ ሆናለች። እንዴት አባቴ እንደምሆን አላውቅም። በጣም ጭንቀት ላይ ነኝ። ምን ይሁን ደፍተውት ይሁን አንድ ቦታ ጅቦት ይሁን እየቀለዱብኝ ነው እንዴ? ቆይ ያሉት ግን እርሶ ሴት በእውነት እላለሁ። አክብሬ ሳናግሮት ቆይ እዚህ ጋር መጮቻ እያደረጉኝ ነው። ጭንቀት ላይ ነኝ ያለው። ነገሮች ሁሉ ተደራረቡብኝ። እባክህ እኔ አሁን እኮ እየወቀሱኝ ነበር አይደል? እኔ ቦታ ላይ ሆነ ብታየው እኮ እያላችሁ ነበር። አዎ ያው በእናንተ ያው በተጀመረው ነገር ነው። ምን ነው የመጣው ሁሉ ዝም ብዬ በተቀበልኩ ኖሮ እናንተ መጀመሪያ ግን እኮ ይሄንን አላል ይሰሙኛል። የተተኮሰበት እኮ ሌላ ሰው አይደለም። ችግሩን ለመፍታት ተለይታች እያለ ከናንተም ከኔም ወገን ሳይሆን መሃል ላይ በሰላም ነገሩን ለመፍታት እየሞከረ የነበረ ሰው ነው። ቤታችሁ ጠርታችሁ ሲመታው ነበር። አዎ ሲመታው ነበር። እያየነው ነበር። መጀመሪያ እኮ ለጸብ ሲጋበዝ የነበረው እኮ የእርሶ የእህቶት ልጅ እኮ ነው አይደለም? እና ታዲያ ምን አይነት ነገር ነው እየተናገሩ ያለው? እየመታውም ነበረ ልጁ። ከዛ በኋላ ነው ቪዲዮውን እኮ በስነ ስርዓት ቁጭ ብዬ አይቼዋለሁ። አዎ መቼም አይደለም ከሁኔታው አንፃር አንተ ራስህ ላይ አድርገህ ብታየው ምንድን ነው የምታደርገው? አዎ ልጁ አሁን ለማብረር ነበር። አንደኛ ወጣትነት ላይ ነው ያለው፣ ሁለተኛ እናቱ ታማ ሆስፒታል ናት። እንደገና እህትየዋ ደግሞ ይሄን ነገር ስታመጣ ነገሮች ሁሉ ብስቅልቅል አሉብን። ምንድን ነው የምታደርገው አንተ ራስህ ላይ ቢሆን? አልረዳላችሁት እኮ ቀስ ብላችሁ ጭራሽ በሱ ቦታ ሆኜ እንዳይሆን የሚፈልጉት ይሰሙኛል። እዚህ ጋር እኮ የተተኮሰበት ወንድሜ ነው። ይሰሙኛል። የተተኮሰበት ወንድሜ ነው። እባክህ ልጄ ተረዳኝ። ታስቦት እኮ አይደለም። ይሄን ነገር ለምን አትረዳውም? በቃ መደረግ ያለበት ሁሉ ነገር ሲጀመር እኔ ምናችሁም አልጣመኝም። ምናችሁም ያን ሽጉጥ ከየት ገብቶ እንዳመጣው ሲጀመር የሽጉጡ መገኛ ከየት ነው? የማን ነው? እርሶ ቤት ምንድነው የሚሰራው? በፍጹም የማን እንደሆነም አላውቅም። እርሶ ቤት ምንድነው የሚሰራው? እኔ እንጃ አላውቅም። እኔ ራሱ ሳየው ደንግጫለሁ ማለት ሽጉጡን ይዞ ሳይ እኔ ከየት እንዳመጣው የዚህ አመል የለበትም። ካሁን በፊት ይሄ አይዋሹኝ፣ እውነቱን ንገሩኝ። በእውነት ነው የምልህ። ምንም እያመንኮት አይደለም። እኔ ሲጀመር አይደለም ተረዳኝ እባክህ። እኔ ምን ብዬ ነው በዚህ እድሜ የማዋሸው እንዴ? ምን ሆነ ነው? ሁለት ጸጉር አውጥቻለሁ። እንዴት ነው በዚህ እድሜ የማዋሸው? እባክህ ልጄ ተረዳኝ። እንዴ አልዋሽም። ከዛ በፊት ሽጉጥ ቀርቶ ምንም ነገር የለንም ቤት ውስጥ። ስለምንም ነገር እሺ ቆይ አንድ ጥያቄ ልጠይቆት። ልጄን ጓደኛ ነው የሚያበላሸው ሲሉኝ ነበር። እንደው ከሆነ ብዬ ነው። ምን ለምን እንደዚህ ያሉ እና የሌለበትን ነገር ታዲያ ከየት አመጣው ብዬ እንትን ልበል? የሚገዛበት እንኳን አይተሃል እንግዲህ ሕክምና ላይ ናት እናትየዋ። እዚህ ጋር ወልዳ እህትየዋ ነገሮች ሁሉ ተመሰቃቅለውብን። እንዴት ነው ሽጉጥን በምን ቅስበት ነው ገዝቶት ከየት ነው የሚያመጣው? እና እያልኩ ያለሁትኝ በምንም ገዝቶም ሊያመጣም አይችልም ልጁ። እና እንደዚህ አይነት አመልም የለበትም። እንደው ምናልባት አንድ የምጠራጠረው ያ ጓደኛው ከሆነ አንድ ጓደኛ አለው እሱ ምናልባት ከሆነ አዎ እኔም የምፈልገው እሱ ነው። ጨዋታውን እርሶ ራስዎት ጀመሩልኝ። ጥሩ ዳዊትን አይደለም የሚሉት? ስለ ዳዊት አይደለም የሚያወሩት? እንደው አረባክ እንደው ከሆነ ብዬ ነው ባክ ልጄ። እኔም ስለሱ ልጠይቆት እፈልጋለሁ። ሲጀመር እሱንም ማምጣት ካስፈለገኝ እዚህ ቦታ ላይ አምጥቼ ሁለታችሁንም ፊት ለፊት አጋፍጣችኋለሁ። ከሱ ጋር ያላችሁ ነገር ምን ለምንድን ነው የማይወዱት? ሌባ እሱ ነው የሚያበላሸው ሲሉ ነበር አይደለ? ደጋግሞ አሁን እዚህ ጋር ምን አይተውበታል? እሱ አንተ ልጅ አለበት እኮ ሰው አይውልም። ጨዋ ልጅ አልኳትም ነው ይሄ እንኳን ወንድ ልጅ ቀርቶ ሴቷ ራሱ ማንንም ሰው ሳያውቁ ስለማንም ማውራት ልክ አይደለም። ዳዊት ከኤፍሬም ጋር ያለው ነገር እንዴት ነው? ጓደኛሞች እንደሆኑ ነው የማውቀው። እንግዲህ እሺ ሌላስ? ይመጣል። አዎ ያም ይሄዳል ይመጣል፣ ይደዋወላሉ ምናምን። እሺ ዳዊት የሚሰራው ስራ ምን እንደሆነ ያውቃሉ? የሚሰራውን እንኳን አላውቅም፣ ግን ያው ሲመጣ አስተናግጀው ምን ብዬ ልከዋለሁኝ። አንዳንዴ አልፎ አልፎ ነው የሚመጣው እና ያው ያላቸው ሹሹሹሹ ይላሉ ሲያወሩም
እንደዚህ ቤተሰብም እንድሰማባቸው አይፈልጉም። ምናልባት እሱ ከሆነ ብዬ ነው እንትን ያልኩት እንጂ ሙሉ በሙሉ ጓደኛው ነው ብዬ አይደለም። እባክህ ልጅ እዚሁ አስቀረው። ይሄንንም እንደው ይሆናል ብዬ አላስቀረውም። እዚህ እንኳን አላስቀረውም። ይሰሙኛል ማለት አታወራ ማለት አይደለም። እንደው ከሆነ ብዬ ነው እኮ ጓደኛው ከሆነ ነው ያልኩት እኮ። እዚህ ቦታ ላይ አምጥቼው ቢጠይ እርሶ ራሱት መጠየቅ አይፈልጉም? የልጆት የእህቶትን ልጅ ነው እንግዲህ የራሱት የገዛ ልጆት ማለት ነው አይደለ? ልጄ እያሉ ነው አይደል እያለቀሱ ያሉት። ስለዚህ ልጆትን እያበላሸ ነው ብሎ የሚያስቡትን ሰው እንግዲህ በሰዓቱ ማናገር መብቶት ነው። ምንም ያስፈራ ነገር የለም። ያለውትን ጥያቄ እንግዲህ እንዲመልስሎት መጠየቅ ነው። ስለዚህ እዚህ ቦታ ሲጀመር ዳዊት ከኛ ጋር እዚሁ ቅርብ ቦታ ነው ያለው። ወደዚህ ቦታ ይዤው እመጣለሁ። ከእርሶ ጋር ፊት ለፊት አጋፍጠዋለሁ። ከዛ በኋላ የሚፈጠረውን አብረን እናያለን። እርሶ መጠየቅ የሚፈልጉትን ነገር ካለ ይጠይቁታል። ከዛም እሱም የሚናገረው ነገር ካለ ስለ እርሶ የምንሰማው ነገር ይኖራል ማለት ነው። እሺ እኔ ግን ባይሆን እንደዛ ባይሆን ደስ ይለኛል። ለምን በቃ አሁን እውነት የልጅ አርጎት ከሆነ ደግሞ ልጁ ሊበቀለው ይሄዳል። እኔ እኮ ግራ አልገባኝ። ሊበቀለው ማለት ምን አውቃለሁ? እንደምን ተናገርክ ብሎ የሆነ ነገር ቢያደርገው ምኑን ያለሱ መቼም ቁርብ ጓደኛ የለውም። እሱ ነው ይሄን ሽጉጥ ሊሰጠው የሚችለው እና ከሰጠው ለምን እንደዛ አረክ ለምን እኔ መሆኑን ተናገርክ ብሎ ደግሞ ልጄን የሆነ ነገር ቢያደርግብኝ ብዬ ስለዚህ ከሽጉጥ ጋር የተገናኘ ነገሮችን ይሰራል ማለት ነው። ከየት ሊያመጣ ይችላል? ይሄን ለምን ሊሉ ይችላል? አይቼበት አላውቅም እና ከየት ሊያመጣው አይችልም ብዬ ነው። በዚህ ሰዓት አባት የላቸውም ታውቃለህ ነው የሚሆነው። ሌላ ቅርብ ጓደኛ የለውም። ጥሩ፣ በጣም ጥሩ፣ ችግር የለውም። ስለዚህ ዳዊት እዚሁ ከኛ ጋር ነው ያለው። እርሶ እዚሁ ከባልደረቦቻችን ጋር ይጠብቁኛል። እኔ ዳዊትን ይዤው እመጣለሁ። እዚሁ ጠብቁ። ና ወደ ውስጥ ነው። ምንድነው ማዘር እዚህ የሚሰሩት? ይሄ ነው አንተ ነህ ልጅ ነው ወንጀለኛ ያረከው። እሺ አንተ አዎ ማን ነው ወንጀለኛ ያረከው እንዴ? ኤፍሬም እና ሌላ ማን ሊሆን ይችላል? ምንድነው የሚሉት ማዘር? ምንድነው የሚያወሩት? አንተ ነህ ለልጅ ሽጉጥ የሰጠው አንተ ነህ። ለማ ይሄ እሱ ነው። እሺ እሱ ነው። ለማን ነው የምሰጠው ማዘር? ለኤፍሬም ነው ልጅ ነው ወንጀለኛ ያረከው። እንኳን አይደለም ሽጉጥ አንድ ነገር ዱላ እንኳን ራሱ ሰው ላይ ዘርግቶ እንኳን አይደለም ሽጉጥ ወንጀለኛ ያረከው ልጅ ከእርሶ ጋር ተገናኝቼ አውቃለሁ። ከኔ ጋር ምን ትሰራለህ? ለልጅ ሰጠው ነው እንጂ ማለት አግኝታችሁ አታውቅም? እኔ ከሳቸው ጋር ምን አረጋገናኛለሁ? አብራችሁ እንድትሆኑ ራስ እኮ ነው አልፈልግም። ቆይ ቀደም ምን እያሉ ነበር? ወይዘሮ አለም አትወዱኝም ሲጀመር። እኔ ከእናንተ ጋር በስራ እኮ ነው ማለት ምን እያሉ ነበር? ቤቴ ይመጣል አስተናግደዋለሁ ብዙ ነገር ሲሉኝ ነበር አይደል? መጥቻ አላውቅም እያልክ ነው እኮ አንተ። ታዲያ መጥቻ አላቆየው ከሄድኩኝ የድሮን ከሆነ ማለት ድሮ ላይ ነው እያወራህ። አንተን ጓደኛ ሊመጣ አልፈለኩም ነበረ። ጥሩ አንተ እነ ኤፍሬም ቤት ከመጣሁኝ 7 ቀን 8 ቀን ሆኖኛል እያልክ ነው። እርሶ ደግሞ ከመጣ እናንተ ቤት ከመጣ 5 ቀን ሆኖታል ነው እያሉኛል። 5 ቀን አዎ። ጥሩ ችግር የለውም። ሁለታችሁ የተለያየ ነገር ነው። ዝም በል አንተ ዝም በል። እኔ ሲጀምር ችግር የለውም። ሁለታችሁንም እዚህ ጋር ቁጭ አድርገን እናወራችኋለን ማለት ነው። ቁጭ በል። ማንም የሚጠረጠረው ነገር የለም። እርሶም እዚህ ጋር ቁጭ በሉ። እዚህ ጋር ቁጭ በሉ። ካሜራን አስተካክል። እርሶ ቁጭ በል። ሁለታችሁም አሁን ላይ እያላችሁት ያለውት ነገር ምንም ተመሳሳይ ነገር ስላልሆነ እኔ ከማናችሁም ጎን አይደለሁም። አሁን ሁለታችሁን የምጠይቃችሁ አንድ ጥያቄ አለ። ለመጨረሻ ጊዜ የተገናኛችሁት መቼ ነው? ይሄንን ንገሩኝ። እኔ ነገርኩህ እኮ እኔ እሱን ካገኘሁ 7 ቀን 8 ቀን ሆኖኛል። እነሱ ቤት ሄደህ ካገኘኸው 7 ቀን 8 ቀን ሆነዋል። ግን እኔ ከእሳቸው ጋር እኔ አልተገናኘሁም። ተገናኝተህ አታውቅም? አዎ ሊያወራኝ አለኝ። ሄድኩኝ ከእሱ ጋር ተገናኘሁ። እሳቸው እኮ 5 ቀን እያሉ ነው። እኔ በምን አይነት እኔ እንጃ እንዴት እንዳሰቡት አላውቅም። እኔ ለምንድን ነው አንተ የምታሸው? የሆነ ነገር ሳይኖርም አትዋሽ። ቀኑ ነው የጠፋብኝ እንጂ መታሃል እኮ እየሰማኸኝ ነው? ይኸው የሚያወሩትን እየሰማ ነው። ቀኑን ነው የጠፋብኝ እያሉ ግን በቁጥር የሚሳሳቱ አይመስለኝም ሳስበው ደግሞ እኔ እንዴት ነው እኔ ልፈርዱበት አልችልም። ማዘር እየሰሙኝ ነው? እሺ መተው ምን አይነት ነገሮችን ያደረጋችሁት ንገሩ። መጣ አስተናገርኩት እንደሌላው ቀን። ከዛ ሁኔታቸው አላማረኝ። ግን ሁሌ ስትገናኙ ግን እኔ ከእርሶ ጋር እኔ መጥቼ እርሶን ያስተናግዱኝ እኛ ቤት አዎ ምን ነው የበላውን ትክደኝ እንዴ? የሚያወሩትን እየሰማ ነው። ጉድ እኮ ነው የዛሬ ልጅ። ከእሱ ጋር ተገናኘሁ፣ ቤቱ አስገባኝ፣ ቁጭ ብለን አወራን። በቃ ይሄን አይናውጣን። አንተ ደግሞ የበላውንም ትክድ። ይሄ አንተ ማዘር ሲጀመር ጥላቻ ካለዎት ነገሩኝ። ለኔ ጥላቻ ካለዎት ነገሩኝ። እኔ ለምን ነው የሚጠሉኝ? ምን ያገናኘኛል? ምን የሚያገናኘኝ ነገር አለ? ለምን ነው የሚጠሉኝ? እኔ እሱን ምንም አውቀው ታሪክ የለም። ሁኔታ እሺ እቤት ሄደህ ይኸው እሳቸው እያሉኝ እንደሆነ ያሉት ነገር ምንድነው? እቤት ሄደህ ከሱ ጋር እየተንሾካሾካችሁ ነው የምታወሩት ይባላል። ለምንድን ነው እንደዚህ አይነት ነገር የምታወሩት? ንገረኝ። ለምንድን ነው ማውራት ካለብን በፊት ለፊት በቤተሰብ መሀል ይወራል። ከዛ የሆነ ዘወር ብሎ ነው የሚያወሩት። ልጁ ያውቃቸዋል። እሺ ባህሪያቸውን በደንብ አድርጎ ስለሚያውቅ ምንም ባህሪ የለብኝም።
ልጅ መጥቶ እንዳይሆን ነው። አንተ ዝም በል እስኪ እኔ ላውራበት በቃ ከነሱ ጋር ምንም አይነት የሆነ ቀርቤታ የለውም ልጁ። እሺ ለምን እንደሆነ አላውቅም፣ ደስ አይለውም በቃ ከነሱ ጋር ማውራት። ምንም ነገር ማውራት ሲፈልግ እኔን ነው ጠርቶ የሚያወራኝ። እየሰማኝ ነው። ጠራኝ፣ ቤቱ ገባው፣ ቁጭ ብለን አወራን፣ ወጣው። እኔ ማለት አልገባውም ያልኩት እኔ ከእርሶ ጋር አልተገናኘሁም። እኔ ቤት ገብተን የወጣው ዝም ብለን የሳለው ልጁ የራሱ ቤት እኮ አለው አይደል? እዛው ገባኝ፣ ወጣው። አንተ ዝም ብለን እንደምታወራው እና ክላስ የለውም ልጁ። ምን ነው የሚያወሩት? ጥሩ ጥሩ ነገሮችን እያወራችሁ ነው አይደለም? እርስ በራሳችሁ እያወራችሁ ማላቀው ከእርሱ ጋር ነው የሚያራው። ንገሩኝ እንዴት? አዎ ከኛ ጋር ነው እኮ ያለው። የሚያወሩትን ሰማው። እንግዲህ ከኛ ጋር ነው ያለው። እንግዲህ እርሶ እንግዲህ ባለትዳር ነው። ምን ነው የሚያወሩት? ባለትዳር ነው። የልጆች እናት ነው እንግዲህ አይደለ? ከእርሶ ጋር ብሎ የሚተኛው ልጅ እኮ ነው እሱ። ልጅ ነው እሱ። ምን ተፈልገና ደግሞ ሌላ እኔን ላታምን እንችላለን። አይ አንዳንድ የምንናገረው ነገር እያሰብን እንናገር። ሰማኛለህ? የማይመስል ነገር አትናገር። ጥላቸው ለኔ ጥላቻ ካሉት ምንም ችግር የለብኝም። ለምንድን ነው ከኛ ጋር የሚተኛው? ይኸውልህ ሰፈር ላይ መጠቋቋሚያ ስለሆነም ብቻ ነው ብዬ ወደኛ አምጥቻቸዋለሁ። ይሁን ክላስ ሰጥተውታል እኮ አይደለ? የሚተኛበት ሰጥተውታል። ስለዚህ እነሱ ቤት መሄድህን እያመንከ ነው ማለት ነው። ቢሄድም እኔ ከነሱ ጋር አልተገናኘሁም እያልኩ ችግር የለውም። እሺ ስለዚህ ከ5 ቀን በፊት እነሱ ቤት ሄደሃል። 5 ቀን አይደለም 7 ቀን 8 ቀን እያልኩ ነው። ወንድም እየሰማኸኝ ነው? ይሄው አመንክ እኮ አንተ ራስህ እነሱ ቤት ሄደሃል አልኩ እኮ። ቢሄድም እነ ኤፍሬም እነሱ ቤት ከገቡ ዛሬ 6ኛ ቀናቸው ነው። ይሄንን አትከደኝ ነው ላሳምንህ አይደለም፣ እውነቱን ነው። ማመን ካለብህ ደግሞ ታምናለህ። በግድ ነው? አዎ ያልሆነውን እንኳን እሺ አምንልህ ታምናለህ እኮ። ወደሰውን በግድ ታምናለህ እኮ። እየሰማኸኝ ነው? ውሸት ነው ብለህ ለራስህ መን ከፈለክ እውነቱን ግን እኔ እነግርሃለሁ። 5 ቀን ማለት እኮ አሁን እኮ ነው። አዎ አሁን ነው። ከሳምንት በፊት እኔ ደግሞ ከሱ ጋር ተገናኝቻለሁ እኮ። ከሳምንት በፊት ምናልባት ሌላ ቦታ ተገናኝተህ ሊሆን ይችላል። እሱን ታሪክ የለም። ግን ደግሞ የገዛ ቤታቸው አይሁን እነሱ ቤት ማለት ነው። እነሱ ቤት ከገቡ ደግሞ ገና 6ኛ ቀናቸው ነው። ይሄንን ደግሞ እኔ ማረጋገጫ ላሳየህ እችላለሁ። እኔ የትም ይሁን ምንም ከሱ ጋር ግን ሄጂና ብሎኝ ግን ሄጂ ቁጭ ያውርቻለሁ። ጥሩ ችግር የለውም። ቆሮኛል እኔ ካወራው ሲጀመር ልጄ እንኳን አይደለም ሽጉጥ አልኩ እንኳን ሽጉጥ የልጆች እንኳን ያሻንጉት የዜዎች የዝምራት እንኳን ራሱ ይዞ ያቀም ያላንተ ማንም ልጄ እንኳን አይደለም ሽጉጥ ያላንተ የሚሰጠኝ እንኳን ሽጉጥ ማለት ነው። አርቲፊሻል እንኳን ራሱ የልጆች እንኳን መጫወቻ እንኳን ይዞ ያቀም ልጄ ታምቶ አትሳቃለህ። ልጆትን እንደ እቃ ነው የሚያዩት ማለት ነው። ሲፈልግ ልጁ ከገዛ ቤታቸው ይዟቸው ሊሄድ ይችላል ማለት አልገባም። ሊያባሮት ይችላል። የእርሶ ልጅ አሁን ይሄ ሰው አክባሪ የሚሉት ልጆት እኔ ከእርሶ ጋር ካሁን በኋላ ንግግር የለኝም። ምክንያቱም በቃ የሚሰሩትን ስራ አይቻልም። እንደዚህ አይነት በጣም ቀለኛ ነው ማለት ነው ልጁ። ለዚህ ነው ቤት ሲገባ ሲደብረው እንግዲህ እንደማየው ከሆነ ደብሮት ነው ከቤት የሚሄደው። ሲወጣ ግን ሳገኘው ግን እኔ መንፈሱ ታድሶ ነው የማገኘው። ምን ማለት ነው? ለካ ያዝናናቸዋል፣ ያዝናኑታል ለካ ልጁ አዝናንተውት ነው እንግዲህ የሚለቁት። ሁኔታ እንግዲህ እያየሁ ነው አይደል? ባለጌ ጥርሰን ያርገፋው። አረ ምን እየተረገመ ነው? ለካ እንደዚህ አይደለም። እኔ በቃ እንትን ቀየሩኝ ታውቃለህ። አሁን በጣም ከአቅሜ በላይ እየሆነ ነው። ሄድሽ የምትናገረውን ነገር ስነ ስርዓት ይዘህ ተናገር። እርሶም ደግሞ ተረጋግተው ቅድም ለእኔ ሲነግሩኝ የነበረውን ነገር ተናገሩ። በማን ነው መስቀው? ኧረ ስርዓት ያዙ እባክዎትን፣ ስርዓት ያዙ። ኧረ እባክዎትን ስርዓት ያዙ። ኧረ እባክዎትን ተረጋጉ። ምን ሆነው ነው? ተረጋጉና ቁጭ በሉ። ምን ሆነው ነው? ምን ሆነው ነው? በጣም ቀለኛ ነው። አንተ ሰውዬ ለምን ስርዓትን አትይዝም? ዝም በል እኮ እያልኩ ነው። በቃ ምን ነገር አትናገር። ዝም በል። ጭራሽ ልጁን ነው እኮ በቃ ስርዓት ዝም በል። ሁለታችሁም ስርዓት ባኮት ቁጭ በሉ። ካሜራውን አጥፋው። ኖ